ኢትዮ ሳዳት አረቢያ መጅሊስ? አዎ ነው። ምን ልታዘዝ? አድራሻችሁ የት ነው? አድራሻችን ቤተል ቢጫ ፎቅ ጀርባ። አውቀዋለሁ። መጣ። ምን ላሳይሽ? ባለቤቴ እኮ ከኢትዮ ሳዳት መጅሊስ ውጭ እንዳታዥ ብሎኝ ነው። ምን የተለየ ነገር ኖራችሁ? ልዩነታችንን ሌላ ላሳይሽ። እዚህ ማለት በጣም የሚያምር። ተጨማሪ ምርቶቻችንን ለማየት ወደ ሌላኛው ብራንቻችን መሄድ እንችላለን። እሺ። አልጋም ቁም ሳጥን ኪችን ካቢኔት ትሰራላችሁ? አሁን እንሰራለን። ለዛውም ጥራትና ጥንካሬ ያላቸው። ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር አድራሻችን አዲስ አበባ ቁጥር 1 ቤተል መንዲዳ መውረጃ አሚፋጎ፣ ቁጥር 2 ቤተል ቢጫ ፎቅ ጀርባ። ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር። ቢስሚላሂ الرحمن الرحيم الحمد لله رب العالمين الصلاة والسلام على سيدنا محمد رسول الله وعلى آله وصحبه ومن والاه. يا علامات فتاري أسكني جيتا مجني أبوتا يما يسفلقو حيالو هلون أسكني هونو جيتا لايتاج فيتو حالا كان يقرأ يما كابو هلون أدراجي مالك الملك الله تعالى نبيون عليه الصلاة والسلام فترو سيابكا كهلو يلاقو يتأرو يبقو مهوناتشون براسو نግግር ሲነግረን وانك لعلى خلق عظيم ብሎ እንደርሱ እንደጌታቸው እርሳቸውን ያሞካሸም ያላቀም የለም። የሙእሚኖች ልብ ውስጥ ያለ ተቀናቃኝ ተቆጣጣሪው የዓለሙ ረህመት ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የፍቅር መዳረሻ የሰላም መናገሻ ሽብር ማርጊያ ጸብ መንጃ የሆኑት ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጠንፍፉ ሙስጠፋ ሙሐመድ አራጋው አለ ነብይ ማን ነው ሽብር የሚያራጋው ተወደድኩኝ ብሎ ሌት ቀን ያልዘነጋው የጥሜቱ ለሊት ዊላዳው ያነጋው የተባለላቸው ፍቅራቸው ለጉድ ስንቱን ወንድ ጉድ የሰራው ሰውን ብቻ ሳይሆን ዛፍ ግንዱን ሁላ ያስነባው በዓለም ላይ ከዚህ በፊትም እስከ ነብዩ አደም አለይሂ ሰላቱ ወሰላም ከዚህ በኋላም እስከ ቂያማ ድረስ እጅግ ፌመስና ዝነኛ ነብይ አለይሂ ሰላቱ ወሰላም እርሳቸው ማሞገስ እንደ አዲስ የሚሆን ሁሉ ማዲህ ብሎ ኪታብ ሙጀለድ ጽፎ መጨረሻ ላይ አወል ነው ገና የሚባልላቸው አሽረፉል ኸልቅ ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም ጸሐፊው አልቆ ያልፋል እንጂ እርሳቸው ማሞገስ ማሞካሸት የማያልቅ አረበዛ ስቲረስ ቀይሩ ሁሌ ስለ ነብዩ ብቻ የማያስብሉ ስማቸው ጣፋጩ ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም ሷሐበቶቻቸው በጦር ሜዳ ላይ በእርሳቸው የሚከለሉባቸው የአዱንያም የአኺራም ዋሳ ጠበቃችን ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የኛን ፈንታ ትልቁን ሰው ስለርሳቸው ልንነጋገር ትልቁ ሰው የኛ ፈንታ ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም ማን ናቸው በሚል ርዕስ ቆይታ ልናደርግ ኡስታዝ ሰይድ አህመድን እዚህ አሱና ቲቪ ስቱዲዮ ሚስኩ ሱና ፕሮግራም ላይ ጋበዝ አድርገናቸዋል። ስለ ነብያችን ዐለይሂ ሰላቱ ወሰላም የማናወጋው የለም። አብራችሁን ቆዩ። السلام عليكم ورحمة الله وبركاته أستاذي. وعليكم السلام እንኳን ደህና መጣችሁ። በነገራችን ላይ ተመልካቾቻችን ከኡስታዝ ሰይድ አህመድ ጋር በሚስኩ ሱና ቆይታ ስናደርግ ለአምስተኛ ጊዜ ነው ኡስታዝ። ቆጥራችሁታል? ከተጀመረ ጊዜ ጀምሮ ለአምስተኛ ጊዜ ነው በሚስኩ ሱና ላይ ቆይታ ስናደርግ። ለአምስቱም ጊዜ አካባቢ ስንገናኝ ስለ ነብያችን አለይሂ ሰላቱ ወሰላም ነው አብዛኛውን ጊዜ ያወራ ነው። ነገር ግን አሁንም ጥያቄዎችን ለጠይቅ ብል በጣም ብዙ ጥያቄዎችን እጠይቃለሁ ኡስታዝ።
በጣም አላለቀም። ከዚህ በፊት ተመልካቾቻችንም እንደሚያውቁት በተለይ በቲክቶክ በቴሌግራም እና በተለያዩ የማህበራዊ ሚዲያ አማራጮች ኡስታዝ ሰይድ አህመድን ኢንተርቪው ልናደርግ ነውና ያላችሁን ጥያቄዎች ላኩልን ብለን ነበርና አላሁ አለም እንደዚህ ያው ቴሌግራም የሚሆን ስልኬም ተጨናንቆ አያቅም። በጣም ብዙ ሰዎች በተለይ ክብራቸውንና ናፍቆታቸውን ሲገልጹ ነበረ። በዚህ አጋጣሚ መላው እንግዲህ መድህ የምትወዱ ነብዩን አለይሂ ሰላቱ ወሰላም የምትወዱና የእሳቸውን ሰዎች ደግሞ እንደዚህ የምታከብሩ ሁሉ አላሁ ተዓላ በጀነት ከሳቸው ጋር እንዲያደርገን እንማጸነዋለን ኢንሻአላሁ ተዓላ። በነገራችን ላይ የተከበራችሁ ተመልካቾቻችን ይህንን የዛሬውን የሸዋል ዒድ ቀን ነው ኢንሻአላሁ ተዓላ ይህ ፕሮግራም እየተላለፈላችሁ የሚገኘው። ይህንን ምርጥ የሚስክ ሱና ፕሮግራም ከኡስታዝ ሰይድ አህመድ ጋር የምናደርገውን ስፖንሰር አድርጎ ወደ እናንተ የሚያቀርብላችሁ ኢትዮ ሳዳት አረቢያ መጅሊስና ፈርኒቸር ነው። ኢትዮ ሳዳት አረቢያ መጅሊስና ፈርኒቸርን እጅግ በጣም አድርገን እናመሰግናለን። ከዚህ በተጨማሪ ደግሞ ኡስታዝ ስለመጡ አለኝ እንግዲህ ኢትዮ ሳዳት ባለቤቱ እንግዳው ኡስታዝ ሰይድ ናቸውና ሚስክ ሱና ብሎ አሱና ቲቪ ብሎ ለደወለልኝ ሰው በየትኛውም አይነት ምርቶቼ ላይ 10% ቅናሽ አደርጋለሁ ብሏል። ስለዚህ እየደወላችሁ ከስር በሚጻፈው ስልክ ቁጥር ላይ እየደወላችሁ ከአሱና ቲቪ ከሚስክ ሱና ፕሮግራም ነው የምንደውልልህ ብላችሁ እንግዲህ ምርትና አገልግሎቱን መግዛትና መጠቀም የምትፈልጉ ሁሉ 10% ተቀናሽ ይደረግላችኋል ማለት ነው። ይህንን እንድታውቁ እሱንም እጅግ በጣም አድርገን እናመሰግናለን። ኡስታዝ በዛሬው ፕሮግራማችን ስለኛው ነብይ አለይሂ ሰላቱ ወሰላም ነው ለማውራትና ለመነጋገር የምንፈልገው። ትኩረታችንም እሳቸው ላይ እናደርጋለን ኢንሻአላሁ ተዓላ። አንቱም እንደምታውቁት ይሄን ቀጠሮ ለመያዝ የሞከርነው ረጅም ሰዓት ነው አይደል? ገና ረመዳን ውስጥ በተለይ አንድ ሰውዬ እሱ ያለውን መጥቀስ ያው አያስፈልግም። በተለያዩ ማህበራዊ ሚዲያዎች ላይ ነብዩን አለይሂ ሰላቱ ወሰላም የተወሰነ ያኒ ያው የማይገባ ነገር ሲጠቅሳቸው የዛን ጊዜ ሰምተን ለእንደዚህ አይነት ሰዎች ነብዩን አለይሂ ሰላቱ ወሰላም በትክክል ለማያውቁ ሰዎች ነብዩን እንዲያውቁ እናድርግ የሚል ሐሳብ ይዘን ነበር። ነገር ግን ሐረር ረጅም ጊዜ ተቆዩ ነበር። ሐረር ምን አለው ኡስታዝ? መርሐባ። በመጀመሪያ ለመንደርደር እንዲመቸን ኡስታዝ ኢስላም መቼ ተጀመረ በማንና እንዴት የሚለው ነገር ብንመለከት ሳይሻል አይቀርም። ምክንያቱም አንዳንዶች ኢስላም የሚለውን ነብዩ መሐመድ አለይሂ ሰላቱ ወሰላም ከመምጣታቸው ጋርና ከመላካቸው ጋር አያይዘው ብቻ ስለሚያነሱ እስልምና የተጀመረው በነብዩ መሐመድ አለይሂ ሰላም ነው፣ ከዛ በፊት እስልምና አልነበረም፣ በኢሳም በሙሳም በሌሎችም አንቢያዎች አልነበረም ብለው ያምናሉና እስልምና እንዴት ተጀመረ በማን ተጀመረ የሚለውን እንስቲ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንግዲህ እስልምና አላሁ ተዓላ ሁሉም ነገር ፈጣሪ ጌታችን ሱብሓነሁ ወተዓላ ፍጥረትን ሲፈጥር ሲያስገኝ የሰው ልጅ ሲፈጥር እስልምና ላይ እንደሚታወቀው የመጀመሪያው የሰው ዘር አደም ናቸው አለይሂ ሰላም። ከሳቸው በፊት እሳቸውን የቀደመ የሰው ዘር የለም። ፍጥረት የሰው ዘር መሰረቱ አደም ናቸው። ከዚያ ለሳቸው መቀናጇቸው ደግሞ ተፈጠረችላቸው ከሳቸው ጎን ሐዋ። ከዚያ ከነሱ ነው የሰው ዘር የበዛው። መሰረቱ እነሱ ናቸው አደምና ሐዋ። እንግዲህ አደም አለይሂ ሰላም ወደ ምድር እንዲወርዱ ሲደረጉ ምድር ላይ እንዲኖሩ ሲታዘዙ የሰው ዘር ሲመጣ አደም መሰረቱ የሰው ዘር አባት መሆን ብቻ ሳይሆን ነብይም ጭምር ናቸው። አንዳንዶቹ ይደበቅባቸዋል ይመስለኛል ይህ ጉዳይ። እስልምና ላይ አደም አለይሂ ሰላም የሰው ዘር አባት ብቻ ሳይሆን ነብይ ናቸው። አላህ ንቡዋንም ነው የሰጣቸው። ለዚያ እስልምና ከሰው ዘር መፈጠር ጋር የሰው ዘር ሲፈጠር የተፈጠረለት ጌታውን ሊገዛ ዘንድ ነው አላህ የፈጠራቸው፣ እሱን ሊያመልኩ ሊያዛቸው። ለዚያ ነው የተፈጠሩት። እስልምና ያ ነው መነሾ ከተባለ ከዚያ ጋር አብሮ ነው የሚነሳው፣ አብሮ ነው የሚጠራው። ነብይ ናቸው። የሰው ዘር የመጀመሪያው የሰው ዘር ምድር ላይ ወርደው ሲኖሩ ኑሯቸው የዘፈቀድ ኑሮ አልነበረም። ወይ አንዳንድ ዓለማዊ ትምህርቶች ላይ ሊሆን ይችላል፣ አንዳንድ
ተጽፎም ይሁን እየተነገሩም ይሁን ምን ሰማው የሰው ዘር እርቃኑን የኖረ አይነት ወይም ሌላ ቅርጽ የነበረው አይነት የተሻሻለ የመጣ አይነት ሳይሆን የሚያምር ሀያት የሚያምር ህይወት የነበረው ነበር የሰው ዘር ጅማሮ ቢሆን። ምክንያቱም አላህ የሰውን ዘር መሰረቱን አክብሮታል፣ አልቆታል። ያ ማላቅ ወለቀድ ከረምና በኒ አደም ይህ ልቅና እንግዲህ የአደምን ልጆች ነው አላቅናቸው የሚለው። የአደምን ልጆች ማለት ነቢዩላህ አደምን ለይተን ከሳቸው ውጭ ያለውን የሰው ዘር ማየት እንችላለን። ልቅናው ለነሱ ነው። አላቅናቸው የአደምን ልጆች ሲባል አደም ነቢይ ናቸው። ከነቢይነት በላይ ልቅና የለም፣ አልቋል እዛ ላይ። አሁን እዚህ ጋር ለአደም ልጆች ሲባል መላቁ ከምን ይጀምራል? ሰው ከመደረጋቸው ይጀምራል። ከዚያ ደግሞ አባት የተደረገላቸው መሰረት የተደረገላቸው ደግሞ ነቢይ ነው። ይሄ ትልቅ ልቅና ነው ማለት ነው። ለዛ ይሄ የሰው ዘር የተላቀ መሆኑ እንግዲህ ነቢይ መሰረት ተደርጎለታል። መሪ ያለው ህግጋት ነበራቸው። የዘፈቀድ ሀያት አልነበረም። ህይወታቸውን ስናይ ቅርም የተደረጉ ነገሮች አሉ፣ የተፈቀደ ነገር አለ። ይህን ራቁ፣ ይህንን አድርጉ ይባሉ ነበር። ሙስሊሞች ናቸው፣ አላህን ነው የሚያመልኩት። እስልምና እንግዲህ ከዛ ይይዛል ነው። ከዚያ ከነቢይ በተላከው ቁጥር ሁሉም እስልምናን እያስተማሩ በእስልምና ላይ ሀያትን ነው የመጡት። ቁርአን ላይ ጌታችንም ገልጾታል ይህን ጉዳይ። ካነ ናሱ ኡመተን ዋሂዳ ፈበዐሰ አላሁ ነቢይና ሙበሽሪና ወሙንዚሪን። ይህ አንቀጽ እንግዲህ ይህ በእስልምና ላይ ያውም የሰው ዘር የመጀመሪያው ሀያት በጣም የሚያምር ሀያት ነበር የሚባለው ለምንድን ነው? ቁርአን ሲገልጸው አንድ ህዝቦች ነበሩ ብሎ ነው የሚገልጸው። ይህ አገላለጽ አንድ ህዝቦች ነበሩ ማለት ከሀያት ከኑሮ ብቻ አይደለም። ይሄ ግብረ ገባቸው ብቻ አንዱ አንዱን የሚያግዝ አይነት ሀያትን ይኖሩ ነበር ለማለት ብቻ ሳይሆን ሙፈሲሮች አብዛኞቹ የሚገልጹት አንድ ህዝብ ነበሩ ማለት እምነታቸው ነው። በአንድ እምነት ላይ ነበሩ። እሱም አላህን ማምለክ ነው በብቸኝነት ሳያጋሩ፣ በሱ ላይ ሌላ ነገር ሳያጋሩ፣ ባዕድ አምልኮን ሳያመጡ እስልምና ላይ ሆነው የመጡ ናቸው ነው። ከዚህ ቆይታ በኋላ ግን ትውልድ ከትውልድ እየበዛ ሲመጣ ነው በአላህ ማጋራት የሚባለው የመጣው። ከዚያ በፊት እነዚህ የአደም ህዝቦች ከዚያ ከአደም በኋላ የመጡት ነቢይ ሁለተኛው ነቢይ ተደርገው የተላኩት ሲመጡ የአደም አለይሂ ሰላቱ ወሰላም የመጨረሻ ልጃቸው ናቸው። ሺስ ናቸው፣ ነቢይ ናቸው፣ ረሱል ናቸው። የአደም ተተኪ ሆነው የመጡት በሳቸውም ዘመን ልክ እንደዛው ህዝቦች አንድ ነበሩ፣ እስልምና ላይ ነበሩ። ሽርክን ኩፍርን ያስጠነቅቋቸዋል እንዳይወደቅበት ዘንድ ግን የወደቀ አልነበረም በዚያ ዘመን። ሶስተኛ ኢድሪስ ነቢዩላህ ኢድሪስ ተላኩ። በዚያም ዘመን እንደዛው። ከዛ ኩፍር ሲከሰት ምድር ላይ ለመጀመሪያ ጊዜ ብሎ ኩፍር ሲከሰት ትውልድ የሚክር ትውልድ ከነገ ኩፍር እየበዛ ሲመጣ የመጀመሪያ ነቢይ ተደርገው ወይም የመጀመሪያ ረሱል ኑህ ነቢዩላህ ኑህ አለይሂ ሰላም የመጀመሪያው ረሱል የሚል አገላለጽ አለ። ምክንያቱም ከዚያ በፊት የነበሩ አንቢያዎች ለኩፍር ተከስቶ የተላኩ ሳይሆኑ እስልምናን የሚያስተምሩ ኩፍርን ግን ያስጠነቅቃሉ፣ ግን ተከስቶ አልነበረም ነው። ኩፍር ሲከሰት ምድር ላይ አማኝ በጠፋ ጊዜ ደግሞ ኑህ ተላኩ፣ ነቢይ ረሱል ተደርገው በዚያ መልኩ እስልምና ከዛ ይነሳል። እንግዲህ መነሻው ከተባለ ከዛ ይያዛል ማለት ነው። አይዋ ይሄ ማለት ከነቢያችን አለይሂ ሰላቱ ወሰላም በፊት የነበሩት ነብዩ ዒሳ አለይሂ ሰላም ሙስሊም ነበሩ። አሁን ከኛ ነብይ አሁን እንግዲህ እስልምና ነብዩ መሐመድ አመጡት ሚል አገላለጽ እኛ የነብዩ መሐመድ ተከታዮች ነን። ረሱሉላህ ነብያችን ሲያስተምሩ እኔ ነኝ የመጀመሪያው ሙስሊም አላሉም። ከኔ በፊት እስልምና አልነበረም ወይም እኔ ብቻ ነኝ ሙስሊም አላሉ። ቁርአንም ይዘውት የመጡት መመሪያ የእስልምና መመሪያ አድርገው ያመጡት ቁርአን ያን አይገልጽም። ቁርአንን ብናይ ሁሉ ቦታ የሁሉም ነብይ እምነቱን ሲገልጽ ሙስሊም ከሚል ቃል ጋር ነብዩላህ ኢብራሂም ብቻ ሳይሆኑ إبراهيم ما كان إبراهيم يهوديا ولا نصرانيا ولكن كان حنيفا مسلما. سلا نبي الله عيسى مسجلز فلما أحس عيسى منهم الكفر قال من أنصاري إلى الله قال الحواريون نحن أنصار الله آمنا بالله واشهد بأننا مسلمون. يا عيسى تكتاوج يا موسى تكتاوج ሙስሊሞች ናቸው የሚል ገለጻ ነው ያለው። ከዲን ሰማዊ የሚባለው
የሰማያዊ ዲን ወይ ከሰማይ የመጣ ወይ መልአኩ ሰይዱና ጅብሪል ይዘው የሚያመጡት ዲን ትክክለኛው ዲን አንድ ብቻ ነው። እሱም እስልምና ብቻ ነው። ዲን ሰማያዊ የሚባለው ሰማያዊ ሃይማኖት ከሰማይ የመጣ የሚባለው አንድ ብቻ ነው፣ ኢስላም። በቁርአን እንደዛ ነው የሚለን ኢነ ዲነ ዐንደላህ አልኢስላም። ይሄ የሁድና ነሳራ የሚለው አገላለጽ የሃይማኖት መሰረቱ ከመሰረቱ ይሁድ የሚለው አገላለጽ ከመሰረቱ ሲያዝ የነቢዩላህ ሙሳ አለይሂ ሰላቱ ወሰላም ተከታዮቹ ናቸው። ቃሉ ሁድና ኢለይክ ከሚለው ሂዳያ ከሚለው ቅኑን መንገድ የተመራነን ከሚለው የተወሰደ የነቢዩላህ ሙሳ ተከታዮች የተጠቀሙት ቃል ቅኑን መንገድ የተመራን ያሉበት እንጂ ነቢዩላህ ሙሳ ይሁድ የሚባል ሃይማኖት አመጣው አይደለም። ወይም ነቢዩላህ ዒሳ ጋር እስልምናችን የሚለን ነሳራ የሚለው ወይም አሁን የገለጽነው አንቀጽ መን አንሳሪ ኢለላህ ሲሉ ወደ አላህ ማን ድል ያዳርገኛል ሲሉ ሐዋርዮቻቸው ተከታዮቻቸው ናህኑ አንሳሩላህ ያን ድል አዳራጊያችሁ ነን ያሉበት ወይም ይኖሩበት የነበረው ቦታ ከዛም የተያዘ ስም ነው እንጂ ነቢዩላህ ዒሳ ነሳራ የሚባል እምነት አመጣውም አይደለም። ከዚያ ደግሞ ሙሐመድ እስልምና የሚባል አመጣው የሚል የተለያየ ገለጻ ሳይሆን ሁሉም አንድ ዲን ላይ አንድ እስልምና ላይ ናቸው ነው። እማ ከኛ ነብይ በፊት እስልምና አልነበረም የሚለውን ቁርአንም አላለንም፣ የኛ ነብይም እንደዛም አላስተማሩ። ዲን አንድ ነው። ቁርአን የሚለን ሁሉም አንቢያዎች ሙስሊሞች ናቸው። ሐታ ይህ አገላለጽ አሁን ረሱሉላህ ሲገልጹ የአንቢያዎችን ምንነት ስለ አንቢያዎች እስልምናን ያስተማሩ ስለመሆናቸው በዲን ወንድማማቾች ስለመሆናቸው ሁሉም አንቢያዎች እስልምናን ይዘው እንደመጡ ሲያስተምሩ የመጨረሻ የሳቸው የበኑ እስራኤል የመጨረሻው የበኑ እስራኤል ነቢዩላህ ዒሳ ናቸው አለይሂ ሰላቱ ወሰላም። ከሳቸው ጋር የይዘው ሲገልጹ ረሱሉላህ አና አውላ ቢዒሳ ብኒ መርየም ፊ ዱንያ ወልአኺራ ይላሉ። በዱንያም በአኺራም ለዒሳ ብኒ መርየም ለዒሳ ለነቢዩላህ ዒሳ በዱንያም በአኺራም ከሁላችሁም በላይ እኔ ነኝ ለሳቸው ቀርቦ ይላሉ። ምክንያቱም አንደኛ ንቡዋ ወንድማማች ያደርጋቸዋል። ነቢዩላህ ዒሳም ነቢይ ናቸው፣ የኛ ነቢይ ሙሐመድም አለይሂ ሰላቱ ወሰላም ነቢይ ናቸው። ያ ይበልጥ ከሌላው ኢንቲማ ለነሱ አደረኩ ከሚለው ይበልጥ እሳቸው በዱንያም በአኺራም ይሉና ወልአንቢያ ኢኽወቱን ሊዓላት ኡማሃቱሁም ሸታ ወዲኑሁም ዋሂድ ይላሉ። ኢማም አልቡኻሪ ሷሂህ ላይ ያወሩት ሐዲስ ነው፣ ከአቡ ሁረይራ ያስተላለፉት። እኔ ነቢያትን የመሰሉበት ገለጻ ይሄ ረሱሉላህ ርቱ ያገላለጽ ነው። ልክ የአባት አንድ ሆነው በእናት እንደሚለያዩ እኽወ ሊዓላት ይሉታል አረቦች። አባት አንድ ሆኖ እናት ስትለያይ ከተለያየ እናት ግን በአባት አንድ ሲሆን እኽወ ሊዓላት እናታቸው የተለያየችው የሸሪዓቸው መለየት ነው። ዲናቸው እስልምና ነው፣ አንድ ነው። ሁሉም አንቢያዎች የመጡት የተጣሩበት ከአባት አንድ እናት አንድ ከሆነ አሽቃ ነው የሚባለው አረብኛ ላይ። እናት አንድ ሆነ አባት ሲለያይ አኽያፍ ይባላል አገላለጹ። ሊዓላት ሲሆን አባት አንድ ሆኖ እናት ስትለያይ ነው። አንቢያዎችን የመሰሉበት ነው። ሁሉም ዲን አልኢስላም ነው ሃይማኖታቸው። ተከታዮቻቸው ሙስሊሞች ነው የሚባሉት። የሙሳ ተከታይ ሙሳዊ ይባላል። ላኢላሃ ኢላላህ ሙሳ ረሱሉላህ ብሎ ነው የሚያምነው፣ ሙስሊም ነው ይባላል። የዒሳም እንደዛው የነቢዩ መሐመድም እንደዛው። አይዋ ተመልካቾቻችን ለመረዳት እንደሞከርነው አንዳንድ ጊዜ በተለያዩ ማህበራዊ ሚዲያዎች በተለይ የሃይማኖት ንጽጽር ክርክር የሚያደርጉ ሰዎች አሉ። ለመከታተል ሞክራለሁ። የተለያዩ ሰዎችም ይሄን አይተዋል ብለው ይልኩልናል እና ነብዩ ዒሳን አለይሂ ሰላቱ ወሰላም ልክ ሙስሊም እንዳልነበሩ እና የሆነ አይነት እምነት እንዳመጡ አድርገው የሚያወሩና ነብዩ ዒሳን አለይሂ ሰላም ዝቅ የሚያደርጉ የሚያንቋሽሹ እና ከሙስሊም እንዳልሆኑ አድርገው የሚያወሩ ነብዩ ዒሳን አለይሂ ሰላም ወይም ደግሞ ነብዩ ዒሳ ብለው ባይናገሩ ሙስሊም ያልሆኑ ሰዎች ነብዩ ዒሳን በሚጠሩባቸው ስሞች ለምሳሌ ኢየሱስ አለይሂ ሰላም ሊሆን ይችላል፣ ሌላም ነብዩን ወይ ጂሰስ ሊሆን ይችላል። እንዲህ አድርጓል ብሎ አንድ ነብይ ሊፈጽማቸው የማይችላቸውን ነገራቶች ከነብይነት ማዕረግ ውጪ የሆኑ ነገራቶችን አድርጓል ብለው
ይገልጻሉ። ያን ነገር እነሱ መጽሐፍ ቅዱስ ከሚሉት ነገር ላይ አንስተው አንብበው ሊሆን ይችላል። ነገር ግን ያንን ደግሞ እንግዲህ ይዘው ሙስሊም ያልሆኑ ሰዎች ደግሞ በእኛ ነብይ አለይሂ ሰላቱ ወሰለም ላይ ተመሳሳይ አይነት ነገር ለማድረግ ይሞክራሉ። ከዛ አንፃር ነው ይሄን ጥያቄ ጠይቋችሁ ታስዲ እኛ ምን ገልጸው እንደምንድነው እንግዲህ ዒሳ ነብይ በእስላም ነብዩላህ ዒሳ ምንድነው እምነታችን ነው ያን መግለጽ የሚያስፈልገው። እንደ እስላም ያስተማረን ቁርአን ያስተማረን አላሁ ተዓላ የሁሉም ነገር ፈጣሪ ሆኖ ጌታችን የላከልን ነብይ እና የላከላቸው መመሪያ ቁርአን ዒሳን ነብዩላህ ዒሳን ስለሳቸው ያስተማረን ነብይ እንደሆኑ ነው። ነብይ ደግሞ በእስላም ያለው ደረጃ በእስላም ያለው እይታ ያም መታወቅ አለበት አብሮ ነው። ነብዩላህ ዒሳ አለይሂ ሰላቱ ወሰላም ልክ እንደ ሌሎች አንቢያዎች ነብይ ናቸው። ነብይ ናቸው ማለት በእስልምና አንድ ነብይ የሚገለጽበት መገለጫዎች አሉት። ያን ማወቁ ይበልጥ አስፈላጊ ነው። ከእምነት መሰረት ስለሆነ በነብይ ማመን በረሱል ማመን ከእምነት መሰረት ውስጥ ስለሆነ ያን ማወቁ አስፈላጊ ነው። ነብይነት አላህ ከሰው ልጅ ነው የሚመርጣቸው። ሰው ናቸው፣ ሌላ ፍጥረት አይደሉም። እንደ መላእክት ወይ እንደ ሌላ እንትን አይደሉም። የሰው ዘር ናቸው፣ ግን ከተራው ሰው የሚለዩበት ብዙ መለዮ አላቸው። ነብይ ሲደረጉ አላህ ብዙ ማዕረግ ብዙ መለዮ ከሰው ልጅ የሚለዩበት ያደርግላቸዋል። ከዛ ውስጥ ምሳሌ ከወንጀል ፍጹሞች ናቸው፣ ጥብቅ ናቸው። ከባባድ ወንጀል ላይ የሚወድቁ አይደሉም። ብልሆች ናቸው፣ ሞኝ የላቸውም፣ ቂል የላቸውም፣ አስተሳሰቡ የደከም የላቸውም። ንግግር የማይችል ማስረዳት መግለጽ የማይችል ንግግሩ የደከመ ወይ ደግሞ ከእንከን ከሚባለው ጉዳይ ነውር ከሚባለው ጉዳይ ፍጹም አድርጎ ነው አላህ የሚልካቸው። ነብዩላህ ዒሳ እንደዛ ናቸው። ከነውር ወይ እንከን ጉድለት የሚባለው ከተፈጥሮም ከአካላዊ ገጽታ የሚሆን ከስብዕና ከዚህ አይነት ነገሮች የሚወድቁ አይደሉም። አንቢያዎች ሁሉ እንደዛ ናቸው። አይዋ ባረከላሁ ፊኩም ኡስታዝ። በዚህ በእስልምና አስተምህሮት ውስጥ በርካታ ነቢያቶች ተልከዋል፣ መጥተው ድርሻቸውን ተወጥተው አልፈዋል። ነብዩ መሐመድም አለይሂ ሰላቱ ወሰላም ከነዚህ ውስጥ አንዱ ናቸው አለይሂ ሰላቱ ወሰላም። ለእርሳቸውስ መቼና የት እንዴት የአላሁ ተዓላ መልእክተኛ ተደርገው ተሾሙ? ኡስታዝ እንግዲህ ስንገልጽ እንደቆየ ነው እስካሁን አላሁ ተዓላ አንቢያዎችን ለሰው ልጆች መላኩ እዝነቱን ነው የሚያሳየው። የሱ መልእክተኞች ናቸው፣ የጌታችንን መልእክት አድራሾች ናቸው፣ ወደሱ ተጣሪዎች ናቸው። ለዚያ በአካላዊ ገጽታም ይሁን በስብዕናም ይሁን በባህሪም ይሁን ውስጣቸው ውጫቸው ምርጦች ሆኖ ነው አላህ የሚልካቸው። ሰውን ሊርቀው የሚችለው አይነት ባህሪም የለባቸውም፣ ተፈጥሮም የለባቸውም። ሰውን ሊያርቅ የሚችል ሰው ሊጸየፈው ሰውን የሚያስከፋ አይነት ከባህሪም ከገጽታም የለበት። ይህ ሁሉም አንቢያዎች ነው። አንዱ ካንዱ የሚለያይበት ጉዳይ የለም። ሁሉም በዚህ ምርጥ ተፈጥሮዊ ነው ያላቸው፣ ውቦች ናቸው፣ ስብዕናቸውም የሚያምር ነው። አንቢያዎች እንግዲህ አንድ ነብይ ይላካል። ከዚህ አሁንም ነብይ እየተተካካ ብዙ አንቢያዎች ተልከዋል። የኛ ነብይ አለይሂ ሰላቱ ወሰላም ነብዩላህ መሐመድ የንቡዋ መጨረሻ መደምደሚያ ተደርገው ነው የተላኩት። ያ ማለት በፊት አንድ ነብይ ሲላክ በሱ ዘመን ሊሆን ይችላል፣ ሌላ ነብይ ሊላክ ይችላል። እሱ እያለም በአንድ ዘመን 2-3 አንቢያዎች ሊኖሩ ይችላሉ። ያን ተክቶ ደግሞ የሚመጣ ነብይ ይኖራል። እንደዚህ ነበር እየተተካኩ አንቢያዎች የመጡት። መጨረሻ በኑ እስራኤል ውስጥ ነበር ንቡዋ የነበረው። ነብይ ሲላክ የነበረው የበኑ እስራኤል ንቡዋ መቋጫ ነብዩላህ ዒሳ ነው የተላኩት አለይሂ ሰላቱ ወሰላም። ከሳቸው በኋላ የመጨረሻው በአጠቃላይ የንቡዋ ጠቅላይ ደምዳሚው ወይም ከዚያ በኋላ ነብይ የማይመጣው ነብይ ተደርገው ነብዩ መሐመድ አለይሂ ሰላቱ ወሰላም ተላኩ። የተወለዱት እሳቸው መካ ውስጥ ነው። እንደሚታወቀው መካ ውስጥ ነው የተላኩት። እስከ 40 ዓመት ድረስ እዛው ነው የኖሩት። 40 ዓመት እስኪሞላቸው ድረስ 40 ዓመት በሞላቸው ጊዜ ነው ንቡዋ ማዕረጉ የተሰጣቸው። ግን እንግዲህ ንቡዋ ማዕረግ 40 ዓመት ተሰጠ ማለት
እስከ 40 ዓመት የኖሩት ሐያት ለንቡዋ የሚመጥን አይነት ሐያት እንጂ ያን የሚያፈርሱ ነው አይመጡም። ነብዮች ቁጥቦች ናቸው፣ ምርጦች ናቸው፣ ስብናቸው የሚያምር ነው ምናምን ሲባል ነብይነት ከተሰጣቸው ጀምሮ ማለት አይደለም። ከመወለድ እስከ ህልፈታቸው ድረስ በዚያ ምርጥነት ውስጥ ነው የሚሆኑት። ግን ንቡዋው ከመጣ በኋላ ግን ይበልጥ ከነባሩ የተለዩ ነው የሚሆኑት። ወደ ማማር ነው ወደ ትልቅነት ነው ይበልጥ የሚሆኑት እንጂ ከጉድለት ወይ ከሚያስጠላ ነገር ወጥተው አይደለም። ወንጀለኛ ሆነው ነብይነት ሲመጣ ቁጥብ ይላሉ ማለት አይደለም። መጥፎ ባህሪ ኖሯቸው ነብይነት ሲመጣ ይስተካከላሉ ማለት ሳይሆን ንቡዋ ሲመጣ ግን ይበልጥ ከነበሩበት ፍጹምና ትልቅነት ይበልጥ ይላቁ ይሆናሉ። አይዋ አንዳንዶች እንግዲህ እንደሰማነው ከሆነ ነብዩ አለይሂ ሰላቱ ወሰለም ከመላካቸው በፊት حتى የሚዋጓቸው ሊገሏቸው የሚፈልጉ የነበሩት ቁረይሾች ሳይቀር ነብይነት ከመላካቸው በፊት ግን ሙሐመዱል አሚን ብለው ነበር የሚጠራቸው። ኡስታዝ ለምንድን ነው ሙሐመዱል አሚን ብለው መጥራት ያስፈልጋቸው? አሚን ምን ማለት ነው? አሚን ማሻአላህ። ይሄ እንግዲህ አሁን ላነሳ ነው ጉዳይ ይበልጥ ያግዛል። አንቢያዎች ንቡዋ የሚሰጡበት እድሜ ይኖራል። አንዳንዶች በልጅነት የሚሰጡ አሉ። እድሜው ደግሞ 30 ሲሞሌት ነብዩላህ ኢሳ አለይሂ ሰላም 30 ዓመታቸው ላይ ነው ንቡዋን የተሰጡት። የኛ ነብይ 40 ዓመታቸው ላይ ነው የተሰጡት። እንግዲህ ያ ማለት አንድ ነብይ ይሄ ፍጹምናው ብጻቱ ቁጥብነቱ ምርጥነቱ ከመወለድ እስከ መሞት ነው። ሁሉም አንቢያዎች ሲወለዱ አማኞች ሆነው ነው የሚወለዱት። ኩፍር ክህደት አይከሰትባቸው ሙሉ ሐያታቸውንም። ንቡዋ ሲሰጣቸው ግን ይበልጥ መጀመሪያ ላይ ያልነበረ ልዩነት ትልቅነትን ያመጣሉ። የኛ ነብይ 40 ዓመት ላይ ንቡዋ ቢሰጣቸው ይሄ 40 ዓመት ግን መካ ውስጥ ያሳለፉት ሐያት ግን ለነብይነት የተሟላ ባህሪ ነበር። አላሁ ተዓላ በቁርአን አላሁ አዕለሙ ሐይሱ የጅዐሉ ሪሳለተህ ይላል። አላህ ሪሳላውን ምን ላይ እንደሚያደርግ ያውቃል። እሱ ለዚያ ተገቢ የሆነውን ነው የሚመርጠው። አላህ ለእሱ መልእክት የሚገባው ስፍራ እሳቸው ናቸውና ነው የተመረጡት ትልቅ ተደርገው። ያ መመረጥ ደግሞ ለዚያ ብቁ የሆኑት 40 ዓመት ላይ ነው ማለት አይደለም፣ ከመሰረቱ ነው። አኪድ የሳቸው ከመወለድ ብቻም ሳይሆን ከዚያም ቀድበርም የምናነሳው ይሆናል ኢንሻአላህ። ግን ይሄ ሐያት ከተወለዱ ጀምሮ መካ ውስጥ ነው የተወለዱት። በህብረተሰቡ መሃል እያዩአቸው ነው ያደጉት፣ እያዩአቸው ነው እድሜያቸው ለአቅመ ትዳርም ደረሰ። ሲያገቡ ሐያት ወደ ሆነ ቦታም ሄዱ፣ ወጡ፣ ገቡ ያቋቸዋልና 40 ዓመት እስኪሞላ ድረስ ሐያታቸውን አይተውታል። ይህ ስያሜ የመጣው አሚን ከዛው ከህብረተሰባቸው ቁረይሽ ነው ይኖር የነበረው ሐያት ይታወቃል። የጃሂልያ ሐያት ነው ይሄ ከእውቀት ወይም ደግሞ ከኢማን ከእምነት የመነን እምነትን የማያውቅ ህብረተሰብ ነው። ጃሂልያ ስያሜው ራሱ ኢማንን የአክሱ ጃሂልያ የእውቀት ተቃራኒ ሳይሆን የኢማን ነው። ኢማን የታጣው በወቅቱ ኢማን የለም። ስራቸው ሁሉ ጸያፍነት የሞላበት ነው። ድንቁርና እስከመባል የደረሰ ነው። ከዛ ህብረተሰብ ውስጥ ግን እሳቸው ነጥረው ይታወቁ ነበር። ሲያያቸው እሳቸው እያወሩ አይደለም፣ ግን ሁሉም ሲያያቸው ልዩ ፍጥረት እንደሆኑ ያውቃል። የተለዩ መሆናቸውን ይለያል። አያጡትም። ይሄ አላሁ ተዓላ ሐኪም ነው ጌታችን። ያን እንግዲህ የሚያደርገው ለታላቁ ጉዳይ ያመቻቸው ነው። እንግዲህ ይበልጥ እያገራ እንዲሄድ ነው። ታላቁን ጉዳይ ሁሉ እያያቸው ትምህርት ቤት የትም ቦታ ሊማሩ አልሄዱም። ሰው ጋር አስተማሪ ፍለጋ አልሄዱም። የሚያስተምር ፍለጋ እዛ መጽሐፍ አይችሉም። ማንበብ የተጻፈን አያነቡትም። መጽሐፍም አይችሉም። ኡሚይ ናቸው። ኡሚይነት ማለት እንግዲህ ከመወለደቱ ኡሙሁ እንደማለት ነው። እናቱ እንደወለደችው ምንም የማያውቅ እንደማለት ነው። መጽሐፍና ማንበብ ጋር የተያዘ በዚህ ሐል ላይ ናቸው። ግን ስብዕናቸውን ሲያዩት የተማሩት ሰዎች ተማርን የሚሉት አነበብን ጻፍን የሚሉት እንደሳቸው አይሆንም። ውብ ነው ስብዕናቸው። አይዋሹም፣ አይክዱም፣ አያታልሉም። ይሄ ብርቅ ነው በዛ ዘመን። አንድ ማይክድ ሰው ማለት ነጥሮ ይታወቃል። ምክንያቱም ክደት ኖርማል እንደሚባለው የሆነበት ዘመን ያ ሁሉ የተጨማለቀ ሐያት ውስጥ ሆነው አካባቢያቸው ላይ እሳቸው ግን አንድም አልተሳተፉ የሉ። አሁን አላሁ አክበር። አሁን ክደት ሽርክ የሚባለው ነገር
ህዝቡ እምነቱ ነው ሁሉም የሚፈጽመው ተግባር ነው። እሳቸው ተሳትፎበት አያውቁም። የሚታረድ ነገር የሚታረደው ከአላህ ስም ውጭ ተጠርቶ ነው። ጣዖት አለ የሚያመልኩት፣ የተለያዩ ጣዖቶች አሉ። ላት የሚሉት አለ፣ ዑዛ የሚሉት አለ፣ ሁበል የሚሉት አለ። ሲማማሉ ኖርም ወሬያቸው ላይ መሀል ላይ ጠፋቸው። አረቦች ሲሸጡ ሲለውጡ መሀል አለ ይህ ቃ እንደዚህ ነው ወላቲ ወልዑዛ መሀላ ሁሉም አንደበት ጋር አለ። ረሱሉላህ ጋር የለም። ይህ መሀላ የአላህ ስም ያልተጠራበት እርድ አይበሉም። ያረዱትን ጥሪ ተጠርተው ስጋ ሆኖ ተደግሶ አይሄዱም፣ አይካፈሉትም። መሀላ ላይ አይሳተፉበትም። አንዳንዴ የሚሻሻጡበት ሁኔታ ሊኖር ይችላል። አንድን ዕቃ ሊገዙ ይችላሉ። ተከስቷል። ወደ ሻም ገደማም ሄደው የዚህ አይነት ክስተት ተከስቷል። እንግዳ ስለሆነ ከአንዱ ጋር እየተገበያዩ ስለ ዋጋ ሲነጋገሩ ማልልኝ አላቸው በዑዛ ወይ በላት የተለመደ ስለሆነ ረሱሉላህ መልሳቸው ምየባቸው አላቅም አልምልባቸውም ማለት። ይሄ ከነሱ በእንግዳ ነው። ቃል ተጋብተው አይክዱም። አንዱ ጋም ሱብሃንአላህ አቡ ዳውድ ሌሎችም ያወሩት አለ፣ ኢብኑ ሰዓድ ያወሩት አለ። አንዱ ጋር ስለ ዕቃ ሊሰጣቸው ቃል ይገባቡና ይቀጣጠራሉ። ቦታ እዛ ከ3 ቀን በኋላ ልንገናኝ ተባብለው ከ3 ቀን በኋላ ልንገናኝ ተባብለው ቀጠሮ ቦታ ይዘዋልና ያ ሰው ያስታወሰው ቀጠሮ መያዛቸውን ከ3 ቀን በኋላ ነው። ትዝ ሲለው ሄደ። ወደዛ ቦታ ሲሄድ አገኛቸው። ይሄ ቀብለል ቢዕሳ ነው። ረሱሉላህ 40 ዓመት አልሞላቸው። ረሱሉላህ ምን አሉት? ትንሽ እኮ አስጠበቀኝ፣ 3 ቀን ሙሉ እየጠበቅኩ አሉት። 3 ቀን ሙሉ እየጠበቁት። ይሄ ለነሱ እንግዳ ነው። ለዛ አሚን አልአሚን የሚለው ስያሜ ምንድነው የሚባለው? እንግዳ አይሆንም። እነሱ ይህን ስያሜ ለረሱሉላህ መስጠታቸው። ይህ ሰው ሙሐመድ ስማቸው ነው ይታወቃል። ግን አልአሚን በቅጽያ አረቦች ወጋቸው ነው። በቅጽያ ስም ማውጣት ታማኙ የሚል ስያሜ ራሳቸውን የሰጧቸው። እንግዲህ ይህ ሁሉ ከእስልምና ነቢዩ እስልምናን ከመጣራታቸው በፊት ነው። አልአሚን ብለው መሰየማቸው አይገርምም። ማንም ሊያደርገው የሚችል ነው። የሚያስገርም ጉዳይ የለውም። ስለሆኑ እሳቸው አልአሚን ስለሆኑ አለይሂ ሰላቱ ወሰላም። መርሐባ የተወደዳችሁና የተከበራችሁ ተመልካቾቻችን ልዩ የሸዋል ዒድ ቀን ፕሮግራማችንን እየተከታተላችሁ ነው የምትገኙት። ከኡስታዝ ሰዒድ አህመድ ጋር ቆይታችን እንደቀጠለ ነው። ካፍታ ቆይታ በኋላ ተመልሰን እንገናኛለን። አሁንም በያላችሁበት አብራችሁን ቆዩ። መርሐባ የተወደዳችሁ ተመልካቾቻችን ተመልሰን ተገናኝተናል። ኢንሻአላህ ተዓላ ይህንን ምርጥ ፕሮግራም ስፖንሰር አድርጎ እናንተ ያቀረበላችሁ የሚገኘው ኢትዮ ሳዳት አረቢያ መጅሊስ እና ፈርኒቸር ነው። ኢንሻአላህ ተዓላ ቀጣይ ማዕረፋ ነው። ቤታችሁን እንግዲህ በአረቢያ መጅሊስ ማስዋብ ከፈለጋችሁ እንግዲህ ኢትዮ ሳዳትን ሳታዩ እንዳትወስኑ እንላለን። ቀደም እንደነገርናችሁ ደግሞ በአሱና በሚስኩሱና ፕሮግራም ስም ከሄዳችሁ ደግሞ በየትኛውም አይነት ምርቱ ላይ 10% ዲስካውንት አደርጋለሁ ብሏል። እሱ ብቻ አይደለም ተመልካቾቻችን፣ እንግዲህ ኢትዮ ሳዳት ጋር ሄዶ መግዛት ብሎ ማለት አሱናን ቲቪ ማገዝ ማለት ነው። ሌላ አባባል ማለት ነው። ስፖንሰር አድርጎናል። እጅግ በጣም አድርገን እናመሰግናለን። ለዚህ ብቻ አይደለም እየደወላችሁ እንኳን ከታች ባለው ስልክ ቁጥር እየደወላችሁ ይሄንን የመሰለ ፕሮግራም ስፖንሰር ስላደረክልን እናመሰግናለን ብላችሁ ብትደውሉለት እኛ በጣም ደስ ይለናል ማለት ነው። ምክንያቱም አግዞናል፣ ተባብሮናል ማለት ነው። ኡስታዝ ባረከላሁ ፊኩም። እንቀጥላለን። ነብዩ አለይሂ ሰላቱ ወሰላም በእስላም ሃይማኖት ውስጥ የመጨረሻው ነብይ ናቸው። ከእርሳቸው በኋላ አዲስ ነብይ አይላክም። ከሁሉም ከተላኩ ነብያቶች ሁሉም በላጩ ናቸው። ታዲያ አላህ በላጭ አድርጎ የመረጣቸው ጥበቡ ምንድነው? ነብዩ አለይሂ ሰላቱ ወሰላም ከሌላው በአፈጣጠር የተለዩ ሆነው ነው? እንዴት ነው ኡስታዝ? እዚህ ላይ ስለ እንትን ብንጠቅስ የተሻለም ነው። ነብይነት አላሁ ተዓላ አንቢያዎችን እንዳልነው አንቢያዎችን 124,000 ብለው በቁጥር የሚለኳቸው አሉ አንዳንድ ዑለሞች። አንዳንዶቹ አላህ ነው የሚያውቀው ቁጥራቸው የሚሉ አሉ። ነብዮች ከነሱ ውስጥ ሩሱሎች የሚባሉ አሉ። ነብይና ረሱል ልዩነቱ ግልጽ ነው ለሁሉ። ሩሱሎች ከነብዮች ይበልጣሉ በደረጃ። አሁን ስለ ደረጃ ሲወራ ይበልጥ
ትኩረትም ይፈልጋል። አንዱን ከአንዱ ማበላለጥ የሚባል ነገር ሲነሳ በአንቢያዎች መካከል ወይም እኛን ነቢይ ይበልጣሉ ስንል ምን ማለት ነው የሚለውም ነገር አብሮ ግልጽ እንዲሆን ሩሱሎች ይበልጣል። አሁን አላህ ነቢይ ሲያደርገው በስራው አይደለም፣ ስራ ስለሰሩ ወይ ከስራ ከልፋት የሚመጣ ደረጃ አይደለም። ነቢይነት አላህ ነው የሚመርጣቸው። እሱ ሲመርጥ የፈለገውን ነው የሚመርጠው፣ የፈለገውን ነው በደረጃ ያን ደረጃ የሚሰጠው። ተለፍቶ መላኢካ መሆን ተለፍቶ የሚመጣ ጉዳይ አይደለም። አላህ ነው መላኢካዎችን መርጦ መላኢካ አድርጎ የፈጠራቸው። ንቡዋም እንደዛ ነው። የሰው ልጆች ቢሆኑም ከልፋት ከጥረት የሚያመጡት ደረጃ አይደለም፣ ከመሰረቱ ነው አላህ የሚመርጣቸው። ለዛ ነቢይነት አንዱ ከአንዱ ነቢይን ማበላለጥ የሚባለው ነገር ትኩረት ጥንቃቄ ይፈልጋል ነው። ቁርአን ላይ ሲገለጽ ላ ኑፈሪቁ በይነ አሐዲን ሚን ሩሱሊህ በሩሱሎች መካከል አንዱን ከአንዱ አናበላልጥም የሚል አገላለጽ አለ። ይህ ትልቁ ጉዳይ ማበላለጥ የማይቻልበት በፍጹም ከኢማን አንጻር ከኢማን ረገድ ነው። በአንዱ አምኖ በአንዱ ሊክድ አይቻልም። እኛ በነቢዩ ነቢይነት እንደምናምነው ሁሉ በነቢዩላህ ዒሳ ነቢይነት እናምናለን። በነቢዩላህ ዒሳ ነቢይነት እንደምናምነው ሁሉ በሙሳ ነቢይነት እናምናለን። የሙስሊሞች መገለጫ ነው ይሄ። በሙሐመድ አምኖ አንድ ሰው በዒሳ ነቢይነትን ቢያስተባብል በሙሐመድ አስተባበለ ማለት ነው። ንቡዋ በአንዱ አምኖ በአንዱ መካድ ትርጉም የለውም። በአንዱ ካመነ በሁሉ ያምናል፣ በአንዱ ሲክድ በሁሉ እንደካደ ነው የሚቆጠረው። አሁን ምሳሌ ነቢይን መሳደብ በእስልምና አንድ ሰው አንድ ነቢይ የሆነን ነቢይነቱ የተረጋገጠን በዛ ቢያፌዝ ቢያላግጥ ቢሳደብ ቢያንቋሸው በእስልምና ሃይማኖት ሁክሙ ይሰው እስልምናው ይበላሻል ነው ወይም ኩፍር ላይ ይወድቃል። ያ ማለት ነቢዩላህ ዒሳን አንድ ሰው ቢዘልፍ ቢሰድብ በመጥፎ ባህሪ ቢገልጻቸው ነቢይ መሆናቸው የተረጋገጠላቸው ናቸው። ቢዘልፋቸው እስልምናው ሙስሊም አይደለም ያ ሰው። ልክ ሙሐመድን እንደሰደበ ነው ፍርዱ ሁክሙ። የነቢዩ መሰደብ የነቢዩላህ ዒሳ መሰደብ የሙሐመድ መሰደብ ነው። የሙሐመድ መሰደብ የዒሳ መሰደብ ነው። ነቢዮች እንደዛ ናቸው። ለዛ አንለያይም አናበላልጥም ማለት እዚህ ጋር የደረጃ ጉዳይ ሳይሆን ከኢማን አንጻር ነው። ከደረጃ ግን መጀመሪያ ላይ አልተገለጸላቸውም ነበር። ያው ጅማሮ ላይ አንድ ነቢይ ከአንድ ይበልጣል የሚለው ነገር ግልጽ አልወጣም ነበር። ዋህይም ይፋ የሆነ ዋህይ በቁርአን ስላልተገለጸ ለዛ አንድ ነቢይ ከአንዱ ይበልጣል የሚለው ነገር ረሱሉላህ ያስጠነቅቁ ነበር። ላ ቱፈዲሉ በይነ አንቢያ ኢላህ ይላሉ። በአንቢያዎች መካከል እንዳታባልጡ፣ ሙሳ ከዒሳ ይበልጣል እንዳትሉ አይነት ገለጻ ነው። አንዱ ከአንዱ ይበልጣል እንዳትሉ አይነት ነው። ይህን ያሉበት እንግዲህ ምክንያት ኢማም ነወዊ ሸራህ ሙስሊም ላይ ወደ 5 አይነት አውጁህ ያመጣሉ። ይህን ያሉበትም ምክንያት አንድ ነቢይ ከነቢይ መብለጡን ከዛ ይፋ የሆነ አንቀጽ ወረደ። ቲልከ ሩሱሉ ፈضልና ባዕضሁም አላ ባዕድ፣ አንዳቸውን ከአንዳቸው አብልጠናል አላህ። የማብለጡ ተገለጸ አብሮ ማን ከማን የሚበልጥ መሆኑን። አበለጥን ብቻ ሳይሆን ምን አይነት ብልጫ ነው ማንስ ከማን የበለጠ ነው የሚለውም ረሱሉላህ ወህይ በወረደላቸው ቁጥር ይፋ እያደረጉት መጡ። ከዛ በፊት ግን ይህን የከለከሉበት ምክንያት ነበር። ረሱሉላህ አንድ እንደውም መዲና ውስጥ አንድ የሁዲ እቃ እየሸጠ እያለ ይመስለኛል ሐዲሱ ላይ እቃ እየሸጠ ለእቃው የተሰጠው ዋጋ አላስደሰተውም እና ላ ወለዚ እስጠፋ ሙሳ ዐለል በሸር አለ። በጭራሽ አልፈልግም ሙሳን ከሰው ልጅ ፍጥረት ሁሉ ባላቃቸው ይሁንብኝ አለ እና ይህን ሲል አንድ አንሳሪ ሰምቶታልና በጥፊ ይመታዋል። በጥፊ ሲመታው ወደ ረሱሉላህ ይመጣል። የሁዲዩ ዚማ የተሰጠው ነገር ነው። መጥቶ ይነግራቸዋል። ዚማ የለኝም እንደ አንቱ ጋር ገሌኮ ገሌ የሚባል መታኝ ፊቴን። ከዚ ለምን መታኸው አስጠሩትና ለምን መታኸው ሲሉት እንዴት خذتني غضبة ይላል። ንዴት ይዞኝ ነው። እንዴት ወለዚ እስጠፋ ሙሳ على البشر ይላል وانت بين اظهرنا ይላቸዋል። አንቱ ያላችሁ እንዴት ሙሳን ከሰው ዘር ባበለጠው ይላል ሲል ረሱሉላህ አላስደሰታቸውም። ይህ ክስተት እሳቸው ከሙሳ መብለጣቸውን አተውት አይደለም፣ ግን
አንዱን ካንዱ ማበላለጥ ከንዴት ሌላውን ዝቅ ከማድረግ እንዳይመጣ ለማስተማር ለማስጠንቀቅ ያክል ነው። ለዛ መሰረቱ ነው። እኛ ነብዩላህ ሙሐመድ የፍጥረት ሁሉ በላጭ ናቸው፣ የአንቢያዎች ሁሉ በላጭ ናቸው ሲባል ሐቁ እሱ ነው። ግን ከሙሳ ይበልጣሉ፣ ከኢሳ ከሁሉም አንቢያዎች ይበልጣሉ ሲባል ሌሎችን ዝቅ ከማድረግ አይደለም። ሌሎችን ዝቅ ከማድረግ ሳይሆን ነብዮች ሁሉም የተከበሩ ናቸው። ሁሉም የተከበሩ የአላህ ምርጥ ፍጥረቶች ናቸው። ከፍጥረት ሁሉ በላጮች ናቸው። አንቢያዎች ከመላእክቶች ሁሉ ይበልጣሉ። ከነሱ በደረጃ የሚበልጥ የለም። ግን አላህ በእነሱም ውስጥ መበላለጥን አደረገ። የሻውን ያልቀዋልና ከሩሱሎች ውስጥ ምሳሌ ኡሉል አዝም ተብለው የተገለጹ 5ቶች አሉ። 5ቶቹ ከተቀረው ሁሉ ይበልጣሉ። አቡ ሁረይራ የገለጹበት መንገድ ነበር። ሙሐመዱን ኢብራሂም ሙሳ ከሊሙሁ ወዒሳ ወኑህ ሁም ኡሉል አዝሚ ፈዕለሚ። እነዚህ 5ቱ ሙሐመድ፣ ኢብራሂም፣ ሙሳ፣ ዒሳ፣ ኑህ ከሁሉም አንቢያዎች ይበልጣሉ በደረጃ። ይህ ተርቲባቸው እንግዲህ በዚህ መንገድ ተገልጿል። እኛ የሰው ልጅ እሱ አይደለም ደረጃን ማበላለጥን የሚያመጣው። እዚህ ጋር ስናይ አሁን ዒሳ አለይሂ ሰላም ከኑህ ይበልጣሉ በደረጃ። ግን የኖሩትን እድሜ ስናይ ምድር ላይ 3 ዓመት ነው ነብዩላህ ዒሳ የኖሩት። ኑህ የኖሩትን ምን ያክል እንደሆነ እናውቃለን። አላህ ዘንድ ደረጃ እሱ ነው የሚያውቀው፣ ደረጃቸውን እሱ ነው። ግን ይህ ደረጃ አሰጣጥም ዝም ብሎ እንዳልሆነ ስራቸውንም ልዩ አድርጎ ያሳየናል። ማን ከማን እንደሚበልጥ ታሪካቸውን የሚከታተልም የሚያገኝበት አንዳንዴ ምልክቶች የሚያይበት ሁኔታ አለ። እዛ ከነቢያት ሁሉ በላጫቸው እንግዲህ ሙሐመድ አለይሂ ሰላቱ ወሰላም እሳቸው ናቸው። ያ ተገለጸላቸው፣ ያንም ማስተማሩ ማበላለጡ ከዚህ ይያዛል። እንግዲህ አንዱን ዝቅ ከማድረግ ሳይሆን ያ አላህ የሰጣቸው ደረጃቸው ነው። የሁሉ ሰይዱል አንቢያ ናቸው። እሳቸው ከፍጥረት ሁሉ በላጩ ናቸው። ከአንቢያዎችም ሁሉ በላጩ ናቸው። ረሕመተን ሊልዓለሚን አይደል የተላኩት እሳቸው። ለመላው ዓለማት የተላኩ ብቸኛው ነቢይ እሳቸው ናቸው። ለዛ ምን ይላሉ ዑለሞች? ከዓለማት ሁሉ የበለጡ ሊሆኑ የሚገርም አይደለም ነው። ከዓለማት ሁሉ በደረጃ አላህ ከፈጠረው ፍጥረት ሁሉ በላጩ እሳቸው ናቸው። ከፈጠረው ፍጥረት ሁሉ ውስጥ አንቢያዎች እዛ ውስጥ ናቸው። ከነሱ ረሱሉላህ ይበልጣሉ አለይሂ ሰላቱ ወሰላም። ከሁሉ በላጭ ሆነው ከሁሉ አንደኛ ሆነው አላሁ ተዓላ በምን ሰበብ ነው መደምደሚያ አድርጎ የላካቸው? ኡስታዝ እንግዲህ መደምደሚያ መሆኑ ራሱን ችሎ አንዱ የደረጃ መገለጫው ነው። አላሁ አክበር። ታላቅነታቸውን የታየበት አንዱ መንገድ እሱ ነው። መደምደሚያ ማለት ምሳሌ አንድ ነቢይ ሲላክ ቀጥሎ የሚላክ ነቢይ ወይም ረሱል አለ። ሲመጣ የመጀመሪያውን ሸሪዓ ነስኽ አድርጎ አይደለም የሚመጣው። ሸሪዓቸው ይለያያል አንዱ ከአንዱ። የተውራትን ህግ እንጂል ሽሮት ነው የመጣው። ያ ማለት ከሙሳ በኋላ የመጣው ነቢይ ወይም ነቢዩላህ ዒሳ ይዘውት የመጡት ህግጋት እስላም ሆኖ እምነታቸው፣ ሸሪዓቸው ላይ ግን የነቢዩላህ ዒሳ ህግ ብዙ ነገሮችን ለይቶ ይመጣል። አህካም ህግጋት ምናምን። አማ አላሁ ተዓላ ለመጨረሻው ነቢይ መጨረሻ አድርጎ የሚልካቸው ነቢይ ወይም ሙሐመድን አለይሂ ሰላቱ ወሰላም ለሳቸው የሚሰጠውን ህግ ማንም እንዲሽረው አልፈቀደም። የሚሽር ሻሪያ ይመጣባቸው ማለት ነው። መጨረሻ መደምደሚያ ሆኑ ማለት ያን ህግ የሚሽረው የለም። የሳቸውስ ሁሉን ሽሮት ነው የመጣው ማለት ነው። ይሄ መጨረሻ መምጣት ለዛ ወኢን ቁዲሙ በዕሰን ፈፊል ፈድል የስቢቁ ይላሉ ሐሰን ብን ሳቢት። በባዕስ በመላክ የተቀደሙ ቀድሞዋቸው የመጡ ቢሆኑም አንቢያዎች የኛን ነቢይ አማ በደረጃ በላጩ እሳቸው ናቸው። እዚህ ጋር ያው ስለ ብልጫቸው ሲጠቀስ ከምን አንፃር አኪድ ከአካላዊ ገጽታም ይሁን ከውበትም ከስብዕናም ከሸርዕም። አሁን ሸርዕን ስላነሳን ነው። ሸሪዓን ስናነሳ በላጩ መሆኑ ግልጽ ነው ማለት ነው። ሌላው ረሕመ ሊልዓለሚን መላካቸው ሲነሳ ለርካን الناس يبعث الى قومه خاصه ይላሉ ነብዩ። በፊት አንቢያዎች ለየቀውማቸው ነበር ተለይተው የሚላኩት። ወቡዒስቱ الى الناس
ካፋ ወማ አርሰልናከ ኢላ ካፈተን ሊናስ ለሰው ዘር በአጠቃላይ ተብሎ የተላኩ እሳቸው ብቻ ናቸው። ያ እንግዲህ መደምደሚያ መደረግ በላጭነታቸው ከሸሪዓ አንፃር ነው አሁን ያየነው። ከሸሪዓቸው አንፃር ከአካላዊ ገጽታ አንፃር ብናያቸውም ግልጽ ነው በላጭ መሆናቸው። ከውበታቸው አንፃር ከስብዕናቸው አንፃር ብናያቸውም ከሙዕጂዛዎቻቸው አንፃር ብናያቸውም አኪድ መለዮ ብዙ ነው። ይጠቀስ ከተባለ የሚለዩበትና የሚበልጡበት መንገድ ከዚህ አንፃር እየተባለ ይፈለፈላል። በሁሉም ግን በላጩ እሳቸው። አይዋ ኡስታዝ ያትግቡብኝ ስለመልካቸው የራሱ ሰዓት ላይ እጠይቃቸዋለሁ ኢንሻአላህ ተዓላ። እሳቸው መጨረሻ ነው የመጡት ኡስታዝ፣ መጨረሻ ነው የተላኩት። ሲወለዱ ከሁሉም አንቢያ መጨረሻ ነው የተወለዱት ማለት ነው። ታዲያ እንዴት ነው አደም አለይሂ ሰላም በሳቸው ተወሱል አድርገው ትንሽዬው ኃጢአታቸውን ብትሆን የተማረላቸው? ናም አሁን ሌላው የእሳቸውን ታላቅነት የሚገልጽ ነው ይሄኛው። አላሁ ተዓላ የመጨረሻው ነቢይ አደረጋቸው ከመላክ አንፃር ነው። ይሄ የመጨረሻ መሆን ከመፈጠር ከመወለድ አንፃር ነው የመጨረሻ መሆን። ነቢይ ተደርጎ ከመላክ ረገድ ሲታይ ነው የእሳቸው መጨረሻነትን የምንገልጸው። ምክንያቱም መደምደሚያ ነቢይ ናቸው ካልን የግድ መጨረሻ ሊሆኑ ግድ ነው። መጨረሻ ሊመጡ ኻተሙን ነቢይን ስለሆኑ። አማ ከመታወቅ ረገድ ከታየ ከመታወቅ አኳያ ንቡዋው መች ነው የታወቀው ነቢይነታቸው ነቢይ ሆነው እንደሚላኩ የሚለውን ስናይ ግን ከፍጥረት መጀመር ጋር ነው የሚጀምረው አብሮ። የእሳቸው ልቅናቸው እንግዲህ ታላቅ መሆናቸውን አላህ የገለጸበት ብዙ መንገድ አለ። ከዚያ ውስጥ አንዱ ስማቸው ቀድሞ ተዘጋጅቶ መጠበቁ አንዱ ነው። የስማቸው ቀድሞ ወጥቶ መጠበቅ ማለት ሙሐመድ የሚለው የተከበረ የተቀደሰው ስማቸው አለይሂ ሰላቱ ወሰላም ሪዋያዎች አሉ የታሪክ ምሁሮች የሚያነሱት። ግን ከዛ ውስጥ አንዱ ሙሐመድ የሚለው ስም ከሳቸው መወለድ ከሳቸው ነብይ ተደርጎ መላክ በፊት ይቀድማል ስሙ። ያ ስም በላይኛው ዓለም በላይኛው ቀበሌ ቀድሞ ይተዋወቅ የነበር ስም ነው። የላይ ነዋሪዎች አሉ፣ የላይ ዓለም ነዋሪዎች አሉ አይደለም? መላእክት አለ፣ መላእክቶች አሉ፣ ጅነት። የላይ ዓለም ያውቀዋል ሙሐመድ የሚለውን ስም ሲፈጠሩ ያውቁታል። የላይ ዓለም መላእክቶች ያውቁታል። አርሽን የከበቡት ይሁን ምን ያሉት መላእክቶች ያውቁታል። ምክንያቱም አርሽ በሸንኮሩ ላይ ሙሐመዱን ረሱሉላህ ኻተሙን ነቢይን ተብሎ ተጽፏልና የሙሐመድ ስም ስላለ አለይሂ ሰላቱ ወሰላም ያ ስም ይታወቃል። ለላይ ዓለም የአርሽ ምን ያክል ግዝፈት እንዳለው ይታወቃል። ግዝፈቱ ከምድር ምሳሌ ከአርሽ አንፃር ከሐልቀ መርሚያ ፊ ፈላቲ ምን አልአርድ ሜዳ ላይ እንደተጣለ ቀለበት ወይም ከዛ ብታንስ ነው። ያ ግዙፍ አርሽ በስማቸው ነበር የደመቀው፣ በስማቸው ደምቆ ነበር። ሐዲስ ሳቢት የሆኑ ሐዲሶች አሉ በዚህ ዙሪያ ስማቸው እዛ መጻፉን። አልተወለዱም አልተፈጠሩም፣ ግን ይሄ ኢዕላሙ ማለት ማስታወቂያ ነው። ይሄ ምሳሌ ያን የሚያያን ስም ሙሐመድ የሚባል ገና ለወደፊት የሚፈጠር የሚመጣ አለ። የዚህ ስም ባለቤቱ የመጨረሻው ነቢይ ተደርጎ የሚላክ ነው። ያ እንግዲህ ትውውቅ ከላይ እሳቸው ሳይመጡ ይጀምራል ማለት ነው። ይህ እንግዲህ አንድ የልቅናቸው ታላቅነታቸውን የሚያሳይ ነው። አደም አለይሂ ሰላም ለዛ አሁን ያነሳችሁ ተወሱል የሚለው ከሰይድና ዑመር ብን ኸጣብ ረዲየላሁ አንሁ የተወራ ሐዲስ ነው። የሐዲስ ልቆች አውርተውታል። ሐኪም ሙስተድረክ ላይ ይበልጥ ደግሞ አስፈረውታል። ነቢዩላህ አደም የተፈጠሩት ላይ ስለሆነ በጀነት ውስጥ ነው የተፈጠሩት። ለዛ ቀና ባሉ ጊዜ አይተው ነበር። ሐዲሱ እንደሚገልጸው ለማ ረፈዕቱ ረእሲ ፈረአይቱ መክቱበን ዐላ ቀዋኢሚል ዐርሽ ላኢላሃ ኢለላህ ሙሐመዱን ረሱሉላህ ሚል ስም አይቻለሁ ነው የሚሉትና ያው የሚሳቸው ንግግር ምንድነው? ፈዓሊምቱ አነከ ለም ቱዲፍ ኢላ እስሚከ ኢላ አሐበል ኸልቅ ኢለይክ። አወኩኝ ከስምህ ያስጠጋኸው ስም ላኢላሃ ኢለላህ ሙሐመድ ሲል አላህ ከሚለው ስም ቀጥሎ ያለው ሙሐመድ ነው። አላህ ያን ሁሉ አንቢያ እንደሚልክ ያውቀዋል ቀድሞ በአዘል። ከዚያ ሁሉ ግን መርጦ እሳቸውን ነው የኔ መልእክተኛ በሚል
ቅድሚያ የተሰጣቸው ይሄ ማስታወቂያ ነው። ይሄ ልቅናቸውን የሚገልጽ ይሆናል። ለዛ ስማቸው ከስምህ አጠገብ ሆኖ ሳይ علمت أنك لم تضف إلى اسمك إلا أحب الخلق إليك. ሌላ ሐዲስ ላይ መይሰረቱ ابن الجوزي الحافظ ابن الجوزي ከመይሰራ ይዘው ያወሩት ሐዲስ አለ። ነብዩ የገለጹበት አደም ብቻ ሳይሆኑ ሐዋ ሁለቱም በኔ ስም ነው استشفاع ያደረጉና استشفع بي ይላሉ። የኛ ነብይ በኔ ስም ነው የሰሩት ለዛ ስተት ምህረትን የጠየቁት ይላሉ። አኪድ የሐዲስ ብቻ አንወስድም። ሌሎች ዑለሞች የገለጹት አለ። ነብዩላህ አደም ወደ አላህ የተጣሩት ወይም ምህረትን የለመኑበት ንግግር ሌላ ዚክሮች እንዳሉ የተጠቀሳለ። ከዛም ጋር ግን ይሄም ቦታ የሚይዝ ይሆናል። ለዛ ከዚህ የምንረዳው ምንድነው? ላይኛው ዓለም መሐመድ የሚለውን ስም ከምድር በፊት ያቀው ነበር ነው። ይሄ ብቻ ሳይሆን ሐዲስ ይሄ የመይሰራ ሐዲስ ከዚህ በላይ ይበልጥ ያወራል። በጀነት ውስጥ የሳቸው ስም ደምቆ እንደነበር በየበሩ እሳቸው ስም እንዳለ ረሱላህ ሐዲስ ላይ ገልጸውታል። ይሄ ያ ይታወቃል። ለዛ ለወደፊት የሚመጣ ነብይ እንዳለ ቀድሞ የተወጣው ስም እሳቸውን ታላቅነት የሚያመለክት ነው። አይዋ ጌትየው ያለው ያዝ ወሰድ እንካ ነው ለነብዩ አለይሂ ሰላም ከአዲሱ መንዙማ ላይ የተጠቀሰው የአባቷ ማላጅ አይደለም የማይቆም በረካ ና ጌትየው ያለው ያዝ ወሰድ እንካ አላህ ና ይሄንኑ የሚገልጽ ጉዳይ ነው። ሱብሃንአላህ አደም አለይሂ ሰላቱ ወሰላም እንደ አባት ናቸው ለእኛ ነብይ አለይሂ ሰላቱ ወሰላም ሰው ስለሆኑ አደም የሰው ዘር ናቸው። አደም የሰው ዘር ሁሉ አባት አቡል በሸር ስለሆኑ ማንንም ወደሱ ነው የሚመለስ። ለዛ እኛ ነብይ የአደም ልጅ ናቸው ቢባል እንዳገላለጽ ይሆናል። ወይም አደምን አባት ብንል ከዚህ አንፃር ያስኬዳል ይባላል። ለዛ የኛ ነብይ አለይሂ ሰላቱ ወሰላም በተለይ በዘራቸው ውስጥ ያሉ አንቢያዎች ታላላቆች አባቶቻቸው ናቸው ቢባል ይገለጻል። አያቶቻቸው ብንል ወይ አባት ብንል ያስኬዳል። ለዛ አደም ብቻ አይደሉም አለይሂ ሰላቱ ወሰላም መጀመሪያውና መሰረቱ ስለሆኑ እሳቸው እናነሳለን እንጂ በእኛ ነብይ ይሄ እውቅናቸው የሰራው ስራ ለአደም ብቻ አይደለም ጥቅም ላይ ወይም ጥቅሙን ያሳዩ የነበረው ይቀጥላል። የአንቢያዎችን ታሪክ ስናይ ይገኛል። ይሄ ቀድሞ መታወቃቸው የመታወቅ ትርጉም ብቻ አይደለም። ተወሱል ማድረግና የአላህ በሳቸው ይሁንብኝ ብሎ አላህን እንዲለምኑበት መብቃት ማለት ወይ ወንጀልን ማስማር ማለት ከአላህ ማስታረቅን ስራ መስራት ማለት የዛን ስም ባለቤት ታላቅነት አብሮ ይመለከታል። ባረከላሁ ፊኩም ኡስታዝ። የተወደዳችሁ የተከበራችሁ ተመልካቾቻችን እንግዲህ እዚህ ላይ ደርሰናል። ነብዩን አለይሂ ሰላቱ ወሰላም የበለጠ ለመውደድ ስለ ነብዩ አለይሂ ሰላቱ ወሰላም የበለጠ ማወቅ ይጠይቃልና ተመልካቾቻችን እንግዲህ እዚህ ላይ የሚወሩት ነጋቶች ሁሉ ስለ ነብዩ አለይሂ ሰላቱ ወሰላም ዕውቀት እንድትይዙና ነብዩን እንድታውቋቸው ስለ እንግዲህ በዚህ አጋጣሚ ለማስተላለፍ ወዳለው ሙስሊም ያልሆኑ እንግዲህ ወገኖቻችንም ነብዩን አለይሂ ሰላቱ ወሰላም በዚህ መልክ እንዲያውቋቸው ብታደርጉ እንዲሁም ደግሞ በእኛ በኢስላም ዙሪያ ደግሞ ነብዩ ኢሳ አለይሂ ሰላቱ ወሰላም ያላቸውን ደረጃና ልዕቅና ሊያውቁ ይገባልና ያው የማየቱ እድል ካላቸው እንድታሳዩአቸው ስንል በአክብሮት ለመጠየቅ ወዳለው አሁን አንዲት ጥያቄዎችን ጠይቃችኋለሁ ለተመልካቾቻችን። ቀድሞ ለመለሰ 3 ሰው ኢንሻአላህ ተዓላ የ100 ብር ካርድ የምንሸልም ይሆናል። በስክሪኑ ላይ በመታየት ስልክ ቁጥር ቴክስት ብቻ ያደረገ ቀድሞ የገባ 3 ሰዎችን እንሸልማለን። የፊደል ስህተት ተቀባይነት የለውም። በትክክል በፊደሉ በትክክል መጠቀስ መቻል አለበት። ከአማርኛ ደግሞ የተሻለው በአረብኛ የጻፈው ነው። እሱን ደግሞ እናስቀድማለን ለማለት እወዳለሁ። መልሱን ደግሞ ካፍታ ቆይታ በኋላ የስፖንሰራችን መልእክት ተከታትለን ከተመለስን በኋላ ኡስታዝ ሰይድ ኢንሻአላህ መልሱን የሚሰጡን ይሆናል። ጥያቄው ምንድነው? በጣም ቀላል ጥያቄ ነው። ሙስሊም የሆነ ሰው ይሄን ካላወቀ ኃጢያት እንግዲህ አለበት ተብሎ ነው የሚነገረው። ዑለማዎች የሚጠቅሱት የነብዩ አለይሂ ሰላቱ ወሰላም ስም እስከ አያታቸው ድረስ መጥቀስ
የነብዩን አለይሂ ሰላቱ ወሰላም ስም እስከ አያታቸው ድረስ መጥቀስ ያላወቃችሁ ምን ነበር ብላችሁ እንግዲህ ሪፈር ለማድረግ ያሰባችሁና የፈለጋችሁ ካላችሁ እንግዲህ ራሳችሁ ያላችሁበትን ነገር ያላችሁበት ሁኔታ ማጤን ይተበቅባችኋል። መልሱን ካፍታ ቆይታ በኋላ ኡስታዝ ሰይድ ይመልሱልናል። ቀድሞ 3 ሰዎች የመለሱት የ100 ብር ካርድ ኢንሻአላህ ማበረታቻ የምንሸልማችሁ ይሆናል። የስፖንሰራችንን መልእክት ተከታትለን ካፍታ ቆይታ በኋላ ተመልሰን እንገናኛለን። አሁንም በያላችሁበት አብራችሁ ቆዩ። ሄሎ ኢትዮ ሳዳት አረቢያ መጅሊስ? አዎ ነው። ምን ልታዘዝ? አድራሻችሁ የት ነው? አድራሻችን ቤተል ቢጫ ፎቅ ጀርባ። አውቀዋለሁ፣ መጣሁ። ምን ላሳይሽ? ባለቤቴ እኮ ከኢትዮ ሳዳት መጅሊስ ውጭ እንዳታዥ ብሎኝ ነው። ምን የተለየ ነገር ኖሯችሁ? ልዩነታችንን ሌላ ላሳይሽ። እነዚህም ማለት በጣም የሚያምሩ። ተጨማሪ ምርቶቻችንን ለማየት ወደ ሌላኛው ብራንቻችን መሄድ እንችላለን። እሺ። አልጋም ቁም ሳጥን ኪችን ካቢኔት ትሰራላችሁ? አሁን እንሰራለን። ለዛውም ጥራትና ጥንካሬ ያላቸው። ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር አድራሻችን አዲስ አበባ ቁጥር 1 ቤተል መንዲዳ መውረጃ አሚፋጎ፣ ቁጥር 2 ቤተል ቢጫ ፎቅ ጀርባ። ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር። መርሐባ ተመልሰና ተመልካቾቻችን እንግዲህ መልሱን የመለሱትን ሰዎች ኢንሻአላህ ተዓላ እንግዲህ የካርድ ሽልማት ማበረታቻቸውን የምንልክላቸው ይሆናል። ኡስታዝ የነብዩ ስም አለይሂ ሰላቱ ወሰላም ስማቸው እስከ አያታቸው ማን ይባላል ሰዎች በደንብ እንዲያውቋቸው ማለት ነው። እንዲሁም ደግሞ ሙሐመድ የሚለው ስም ከዛ በፊት ማንንም አልተጠራበትም ሲባል ሰምቻለሁኝ። እንዲሁም ደግሞ ትርጉሙስ ምን ማለት ነው ሙሐመድ ሰለላሁ ዐለይሂ ወሰለም? ሙሐመድ አለይሂ ሰላቱ ወሰለም ሙሐመድ ስማቸው ነው። አብዱላህ የአባታቸው ስም ነው። የአባታቸው አባት ወይም አያታቸው ደግሞ አብዱል ሙጠሊብ ይባላሉ። ለዛ ሙሐመድ ኢብኑ አብዱላህ ኢብኑ አብዱል ሙጠሊብ የሚለውን ከያዘ ሰው እስከ አያታቸው አውቋቸዋል እንላለን ባጭሩ። እንግዲህ ሙሐመድ የሚለው ስም ስለሱም እያነሳን ነበር መሰለኝ። ከስሞች ሁሉ በላጩ አላህ ዘንድ አብዱላህ ነው። አብዱላህ ከዚያ ልክ የአላህ ባሪያ እንደማለት ነው። የአላህ ባሪያ ከሚለው ጋር የተያዙ አብዱራህማን፣ አብዱራሂም እነዚህ ስሞች በላጩ ስም ይሄ ነው። ቀጥሎ ሙሐመድ የሚለው ስም ነው ተወዳጁ ስም፣ በላጩ ስም ከዚያ ቀጥሎ ማለት ነው። ይህ ስም እንዳልነው ቀደምትነት እንዳለው ጠቅሰናል። የተለየ ስም እንዳለው እሳቸውን አሽሀሩ አስማኢ ነብዩ አለይሂ ሰላቱ ወሰላም የስም መብዛት የስያሜ መብዛት መሰየሚያ ስም የደረጃ ልቅና ያመላክታል። ዑለሞች እንደዛ ነው የሚሉት። ከስረቱል አሳሚ ተዱሉ ዐላ አነ አልሙሰማ ሳሚ። የስያሜ መብዛት የተሰያሚውን ነገር ልቅና ነው የሚያመላክተው። አንድ ነገር ስሙ የተለያየ ስም ካለው ደረጃ አለው ማለት ነው። ምሳሌ ውሃ ዘምዘምን ውሃን ብንወስድ ተቅሪበን ከ20 በላይ ስያሜ አለው። ዘምዘም ውሃ እኛ ዘምዘም በሚል ስም ነው የምናውቀው። ይህ ጥያቄ ይሁን እንደው ለተመልካቾች ተቅሪበን ከ20 እስከ 20 ከዚያ በላይ ስሞች አሉት እና ያ የስያሜ መብዛት የልቅናውን የደረጃውን ያመላክታል። ለዛ ምሳሌ ቁርአን ስሞች አሉት ከቁርአን ውጭ የሚገለጽበት። ልክ እንደዛ አንቢያዎች ውስጥ ብዙ ስም ያለው እንደኛ ነብይ የለም አለይሂ ሰላቱ ወሰላም። በሁፋዞች አብዛኞች የሲራ ታሪክ ሊቆች እስከ 30 ስም ከዛ በላይ ይጠቅሳሉ። ከፍ ያረጉት ደግሞ ደላኢል ሲገባ ደግሞ እስከ 99 ስም ያነሳሉ። ይህ የስም መብዛት የተሰያሚውን ታላቅነት ነው የሚያመላክተው። ሌላው አንቢያ እስከዛ መሄድ ስም የለውም፣ ቁጥሩ እስከዛ አይሄድም። ሁሉም ታላቅነታቸውን ልቅናቸውን
ሁሉ በላጭ መሆናቸውን ነው የሚያመላክተው። ስም ወደ ባህሪም ሆኖ ይመጣልና እዚህ ጋር አሁን ሙሐመድ የሚለው ስም አብዱል ሙጠሊብ አያታቸው አሁን ያነሳናቸው አያታቸው የአባታቸው አባት ረሱሉላህ ሲወለዱ ያው እንዳልነው ቅድም ልዩ ልጅ መሆናቸው ከውልደታቸው ይነሳል። አኪድ ከእርግዝናቸው ይነሳል። እናታቸው አርግዛቸው እያለ የምታየው ሁሉ ነገር ልዩ ነበርና የምትወልደው ልጅ ልዩ መሆኑ ለሷ ብቻ አይደለም የሚታወቃት፣ እሷ ብቻ የምታገኘውና የምታየው ነገር ነበር ከሷ ደረጃም ጋር ስለሚያዝ እንጂ ሌሎች የሚያዩት ነገር ነበር። ሲወለዱ ሌሎች የሚያዩት ነገር ነበር። እሷ የምታየው የተለየ ስሜት ቢኖረው ሌሎች የሚያስተውሉት ነገር ነበር። ያን ሲ አብዱል ሙጠሊብ ሙሐመድ ሚል ስም አብዱል ሙጠሊብ ነው የሰየማቸው ሚል ገለጻለን። ለምን ሙሐመድ አልካቸው አሉት። ሊማ ረጊብተ አን አስማኢ አባኢ አሉት። ሙሐመድን አያውቁትም አረቦችን ስም ሌላ ስያሜ እንጂ ያላቸው ሙሐመድ ሚል ስም እኛ ነቢይ ከመሰየማቸው በፊት ጭራሽ አይታወቅም። አረቦች ዘንድ አያውቁትም። እና ለምን ሲሉት አረብኛ ነው ቃሉ። ለዛ የሰማይም ነዋሪ የምድርም ነዋሪ እንዲያመሰግናቸው አመስጋኝ ሙሐመድ የሚለው አህሉ ሰማ አህሉ አርድ የሚያመሰግኑት የሆነ የሚያስመሰግን የሆነ ባህሪ የሞላበት ማለት ነው። የሚመሰገን ባህሪ የሞላበት ማለት ነው። በሱ ላይ ያለ ነገር ሁሉ የሚወደስ የሚመሰገን የሆነ ወይም ደግሞ የተመሰገነ የሆነ ሁለቱንም ይይዛል ነው። እና ለምን ከአባቶች ስያሜ ወጣ አብዱል ሙጠሊብን አሉት። ለምን ሙሐመድ አልከው? ማይታወቅ ስያሜ እንዴት የአባቶች መንገድ ሌላ ስም ሰየምከው ሲሉት ህልም አይቶ ነበር። እሱ ያየው ህልም ያው ፍቹ ሲሰጠው ያየው ህልም ፍቹ ትልቅ ከጀርባው በኩል የሆነ ብራማ የብር ሰንሰለት እንደወጣና አንድ ጫፉ ከሰማይ ጋር እንደተያዘ አንዱ ጫፍ ከምድር ጋር አንዱ ጫፍ ከምስራቅ አንዱ ጫፍ ከምዕራብ ከዛ ብርሃን ይወጣዋል። የዛ አይነት ህልም ነው ያየና ፍቺ ጋር ህልም ፈቺዎች ጋር ሲሄድ ያሉት ካንተ አብራክህ የሚወጣን ጀርባ እንግዲህ ወንድ ልጅ ዘርንቱ መምጫው ስለሆነ ካንተ ዘር የሚወጣ ልጅ አለ ያህመዱሁ አህሉ ሰማ ወአህሉ አርድ የምድር ነዋሪ የሰማይ ነዋሪ የሚያመሰግነው የሆነ የሚመሰገን ባህሪ የያዘ ልዩ የሆነ ከፍጥረት ሁሉ ካንተ ዘር ይመጣል የሚል ፍቺ ሰጡትና ሲወለዱ እሳቸው ያ ቢሆንልኝ ነው በቃ ለምንድነው ሙሐመድ ያልከው ሲሉት እንዲመሰገን የተመሰገነ እንዲሆንልኝ ሁሉም ያመሰግነው እንዲሆን የሰማዩም የምድሩ የሚል ፍቺ ነው የሰጡት። እና ከዚህ ይያዛል። ይህ ስም እንዳልነው በላይኛው ዓለም የታወቀ ስም ነው። አደም ብቻ ሳይሆኑ እውቅናው የታወቀ እንዲሆን አደም ብቻ አይደለም ይህን ስም የሚያውቁት። ቁርአን ላይ አላህ ሁሉን አንቢያዎች ቃል ኪዳን አስገብቷቸዋል፣ ሚሳቅ አስይዟቸዋል። ወኢዛ አኸዘ አላሁ ሚሳቀ ነቢይን በእናንተ ዘመን ባመጣው ሙሐመድን ብሏቸዋል። የመጨረሻውን ነቢይ መደምደሚያ አድርጌ የምልከውን የሚላኩትን ነቢይ እንደው በእናንተ ዘመን ባመጣው ልታምኑበት አጋዡ ልትሆኑ ቃል ግቡ ብሎ ቃል አስገብቷቸዋል ሁሉም ነቢይ በዘመኑ። ለዛ ያ ነቢይ ኡመቶችን ህዝቦችን ያስተምራል። እኔ ያለው ያ ነቢይ ከመጣ በእኛ ዘመን ልታምኑበት አጋዡ ልትሆኑ ቃል ያስገባል፣ ወስያ ያደርጋል፣ ምክርም ይተዋል። ከኔ በኋላም እኔ ካለፍኩ ነቢይ ሊያልፍ ይችላል ኡማው ተቀምጦና እኔ ካለፍኩ በኋላ ሙሐመድ የሚባል ወይም ደስያሚ አህመድ የሚባል ከመጣ እንድታምኑበት ልክ ቁርአን ላይ ያለ የነቢዩላህ ዒሳ የሰጡት ምክር ወስያ ቃል አስገብቷቸዋልና ላይኛው ዓለም ሰማያት ጀነት ውስጥ በየዛፍ ቅጠሉ በሳቸው ስም ሸብርቋል። ጀነት በሩ መግቢያው ላይ እሳቸው ስም አለ ሙሐመድ አለይሂ ሰላቱ ወሰላም። ነቢዩላህ አደም ምድር ከጀነት ነው የወረዱት። ጀነት ነው ኑሯቸው የነበረው። ሲወርዱ ምድር ሰረንዲብ ይባላል የወረዱበት ቦታ። ሰረንዲብ ወደ ስሪላንካ ወደ ህንድ ማለት ነው። እዛ የወረዱበት ቦታ እስካሁን ይታወቃል። የአደም የመውረጃ ስፍራ ተብሎ ይታወቃል። በወረዱ ቅጽበት ተላላቀው የታሪክ ምሁሮች እና ኢብኑ አቢ ዱንያ እና በግዳዲ ታሪክ ላይ አስፍረውታል። ይህንን ክስተት ሲወርዱ ምድር ላይ የጀነት ሽታ ነበር መዓዛቸው፣ ገና አልለቀቀም። ጀነት ነው የሚሸቱት። ጀነት ማለት ደግሞ ላይኛው ዓለም ከሙሐመድ ጋር ልዩ ትስስር አለ። የእሳቸው መዓዛ ጀነት ነው የሚሸተው። ሲወርዱ ከጀነት ይዘውት የመጡት ፍሬ ነበር።
የወረደላቸው አለ፣ ሲወርዱ ይዘውት የወረዱት አለ። ሀታ የወረዱበት ቦታ መዓዛው አልለቀቀም ነበር ለብዙ ጊዜ። ከዛ የሚበቅሉ ዛፎች እሳቸው የወረዱበት ስፍራ አካባቢ አሁን እጣን፣ አድሮስ ምናምን እየተባሉ ግንዶቹ ከዛ የሚመጡ ናቸው። መዓዛው ልዩ ነው እና ነቢዩላህ አደም ኢብኑ አቢ ዱንያ የሚያወሩት አለ የጠቀሱት የበቀሉ አበቦች ጥቁር አበባ በቅሎ የሚፈነድቅ ቀይ አበባ የሚሉት አለ። ሲፈነድቅ ሙሐመድ የሚል ስም በአረብኛ የተጻፈበት ነበር። ሲፈነድቅ ይሄ እንደውም በዕያን በአይኑ ያየ ሰው ሲሄድ ሲያይ አንዱን ሳየው ሲፈነድቅ ሙሐመድ የሚል ስም ተጽፎ ሳይ የሰው ስራ መሰለኝ ይላል። የሰው ስራ መስሎኝ ገና ያልፈነደቀውን እንቡጡ ገና የተደፈነውን ፈልቅቄ ሳየው አለ ሙሐመድ የሚለው ስም እና ይሄ የታሪክ ሊቅ ናቸውና ምኑን ያስገረማቸው ይሄ እንግዲህ እስልምና ሐቅ ለመሆኑ እንደ ማስረጃም በፍጥረታት ላይ እኮ አላህ ያሳያል ብዙ ምልክቶችን። ቁርአን ምን ሳይጠቀስ ከፍጥረት እንኳን ሲያሰላስል እስልምናን ሐቀኝነት የሚያመላክት ነገር ነው። ግን የዛ ሰፈር ነዋሪዎች ይላሉ የሚያመልኩት ድንጋን ከብት ምናምን አይደል የሚያመልኩት፣ ግን የዛ ሰፈር ነዋሪዎች ግን የሚያመልኩት ድንጋን ነው ይላሉ። በክስተቱ ተገርመው ማለት ነው። ለዛ ይህ ስማቸው ረሱሉላህ ስም ከስማቸው ሁሉ አሽሃር ነው፣ የሚታወቅ ገኖ የሚታወቅ ስማቸው ነው። ትርጉሙ ይሄ ጠቀስነውን ይመስላል። አላህ ባረከላሁ ፊኩም ኡስታዝዬ። እንግዲህ ነብዩ አለይሂ ሰላቱ ወሰላም በ40 ዓመታቸው ወህይ እንደወረደላቸው መካ እንደኖሩ ከዛም ወደ መዲና ሂጅራ ማድረጋቸውን ጠቅሰናል። ነብዩ አለይሂ ሰላቱ ወሰላም ነብይ አድርገው ከተላኩ በኋላ ሰዎችን እንዴት ነበር ወደ ኢስላም ሲጣሩ የነበሩት? እንዴት ነው የሳቧቸው? እንዴት ነው ቀልባቸውን የገዛቸው? ኢስላም የተቀበሉ ሰዎች ደግሞ በጊዜው ትላልቅና ሀብታም የሚባሉ ተፈሪዎች ነበሩ። ልክ እንደነ ሰይዱና ዑመር ሀብታም ብንል እንደነ ሰይዱና ዑስማን እንደነ ሰይዱና አቡበከር ረዲየላሁ ዐንሁ አይነት ነበሩና አላህ እንዴት አድርጎ ነው ለነብዩ ልባቸውን ገር ያደረገላቸው? እንዴት ዳዕዋ ያደርጉላቸው ነው? አላህ ይሄ ገለጻ አላህ እንዴት ነው ያላችሁት? አላህ ልባቸውን እንዴት ነው ገር ያደረገላቸው እነዚህን ትላልቅ ሰዎች? አኪድ አንዱ ይሄ ቁርአን ላይ አላህ ገልጾታል። አላህ ልባቸውን ገር አድርጎላቸው ነው። ግን ወደ ረሱሉላህ አለይሂ ሰላቱ ወሰላም ጥሪ ስንመጣ ነቢዩ ሙሐመድ ማለት አለይሂ ሰላቱ ወሰላም በፍጥረት ውስጥ ታሪኩ ከውልደት እስከ ህልፈታቸው ሙሉ ታሪካቸው ተገልጦ የተቀመጠ ስብዕና ናቸው። የተደበቀ ምንም ነገር የላቸውም። የተደበቀ ቁንጽል ገጽ አይገኝም ከሳቸው ታሪክ ሁሉ ስራቸው። እንደውም በታሪክ ውስጥ ስንት የታሪክ ተመራማሪዎች አሉ። ስብዕናው ቁልጭ ብሎ የተቀመጠ ስብዕናው ረሱሉላህ ናቸው አለይሂ ሰላቱ ወሰላም። አንድ የተደበቀ የህይወት ገጽ የላቸውም። ያ ማለት በእስልምና ውስጥ ስለሳቸው ልንደብቀው የምንችለው ምንም ነገር የለም። ሁሉ ነገራቸው ግልጽ ነው። ማየት ልቦና ያለው ይሄ ምክንያታዊ የሆነ ፍትሃዊ የሆነ አእምሮ ይዞ ላንብባቸው፣ ልወቃቸው፣ ላጥናቸው ካለ ግልጽ ሆኖ ተቀምጧል ታሪካቸው። አኪድ ይሄ ሲባል ታሪካቸውን የሚያውቁ ሰዎችን ከመጠጋት ጋር ስህተትን እንዳያነብ፣ ስህተትን እንዳያገኝ፣ ስህተትን እንዳይሰማ ስለሳቸው ስንገልጽ ይሄ ከትልቅ ትኩረት ጋር ያልሆኑትን ሆኑ ብሎ ሊያወራ የሚችል ስለማይጠፋ፣ ሊጽፍ የሚችል ስለማይጠፋ፣ ሊያወራ የሚችል አንደበት የሚጽፍ ቀለም ስላለ ስህተትን ግን ዑለሞች ትክክለኛ እስላም ምሁሮች እሙን የሆኑት ታማኞች ታሪካቸውን አስፍረውታል። የተደበቀ ክፍል የላቸውም ነው። ቁርአኑን እሳቸው ይፋ አድርገው የሚገልጹት። ረሱሉላህ የሚደብቁት ነገር የለም ከቁርአን። የሚደብቁ ላለመሆናቸው ራሱ ቁርአኑ ይገልጻል የሚደብቁት ምንም ክፍል እንደሌለ እና እሳቸው ላጥና ያለ ሰው ግልጽ ነው በትክክል ከማወቅ ጋር። ለዛ ረሱሉላህ የዳዕዋ ጅማሯቸውን ስናይ እስልምናን ማስተማር ሲጀምሩ ስናይ ተሰላፊ ጦር አልነበረም፣ ከአብሯቸው የሚዋጋ ሰራዊት አልነበራቸውም። ብቻቸውን አንድ ግለሰብ ነበሩ። እንኳን አጋዥ በዛ ደረጃ ማግኘት ይቅርና ወገን ዘመድ የሚሉት ነበር ጠላት ሆኖ የተነሳው። አጋዥ ብለን ልንጠራው የምንችለው በጣት ነው የምንቆጥራቸው።
አቡ ጣሊብ፣ ኸዲጃ እያለን እንጂ አጎት የተባለው የራሱ የስጋ ዘመድ የምንለው ዋና ጠላታቸው ነው የተነሳባቸው ነበሩ። ግን ያ ህዝብ ቀላል ህዝብም አይደለም። አሁን እዚህ ጋር እሳቸው ብቻቸውን ሆነው እስልምና ማስተማር ማስተላለፍ መጀመር ከአንድ አንግል ብቻ አይደለም ታላቅነቱ የሚበራው። እነዛ ቀውሞች ከባድ ቀውሞች ነው። አረቦች ማለት ቀላሎች አልነበሩ። ማለት እንዲህ በቀላል ነግረህ የምትገራቸው አንድ ነገር በአንድ ቃል ብቻ ነግረህ የምታሳምናቸው ተፈጥሯቸው ቀውሙን ኸሲሙን ክርክርን የሚወዱ ትምክህት ያለባቸው አንበከርም የሚሉ እኛ ያልነው ካልሆነ የሚሉ አይነት ናቸው። ከባዶች ናቸው። ለዛ ረሱሉላህ ይሄ ቀላል አይደለም። አንድ ሰው ለአንድ ግለሰብ ብቻውን እንደ ረሱሉላህ ላለ ካልሆነ አለይሂ ሰላቱ ወሰላም ለዛ ብቻቸውን ዳዕዋን ሲጀምሩ መግራቱ ኃይል ተከታዮቹ ከቀን ወደ ቀን እየበዙ የመጡት ከብዙ መንገድ ነው። አንደኛው ጉዳይ ምንድነው? አኪድ ነብይ እንደመሆናቸው ተአምር ነው። ሙዕጂዛ አለ፣ ቁርአን አለ። ቁርአን ትልቁን ቦታ ይይዛል። ቁርአን ግን ሰይፍ አይደለም። ቁርአን አኪድ ከሰይፍ ይበልጣል። ስለቱ ሎጂክ፣ ምክንያታዊነትን፣ ንግግርን ነው፣ ማብራራትን ነው፣ ሐቅን ነው የያዘው። ተአምርነቱን ነው የገለጠው። ከዚያ እሳቸው አንደበተ ርቱዕነት አለ፣ እሳቸው የንግግር አለ፣ በዚያ ላይ ምርጥ ስብዕናቸው አለ። እዛ እነዚህ ነገሮች ናቸው። ምንድነው ዋናው መነሻው የተላኩበት ትልቁ አብሮ የሚነሳ ከሳቸው ጋር ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ትልቁን ቦታ ይዛል። ረሕመት የሚለው ነገር ሲነሱ እዝነት ምንድነው? ያን ሰው እስልምና ድል መዳኛው መንገድ ከእሳት መውጫው መንገድ ወደ እስልምና እንዲገባ ስለሆነ እንዲገባ ነው የሚፈልጉት እሳቸው። ለዛ እዝነቱም ያለ እዛ ላይ ነው። እዝነት ማለት ስህተት ላይ ያለን ሰው ወደ አንተ መንገድ እንዲገባ የሚያደርገውን ነገር መጠቀም እንጂ አንተ ሐቅ ላይ መሆንህን መግለጽ ብቻ አይደለም። ለዛ እሳቸው ያን መንገድ ነው። እዝነታቸው ይፈነጥቃል፣ ይታያል፣ ይስተዋላል። ለዛ ሰው ከዛ ሰው ምንም ፈልገው እንዳልሆነ ጥቅምን፣ ዱንያዊ ጥቅምን የዚያ ሰው ማመን ለሳቸው የሚጨምር የሚቀንስ ነገር ኖሮት እንዳልሆነ ግን ጥቅሙ ለዛው ለሰውየው ራሱ ነው። ጥቅሙ የምትድነው በዚህ ነው። እዝነታቸው ትልቁን ቦታ ይዛል። እነዚህ ናቸው እስልምናን ከቀን ወደ ቀን እየበዛ ተከታዩ እየበዛ እንዲሄዱ ያደረጉት። ከባድ የሚባለውን ሰው የገራው አሁን በእስልምና ውስጥ ወደ እስልምና የገቡ ብዙ አይነት ሰዎችን ከጎሳም በጎሳው ዘንድ ካላቸው እውቅና ምናምን ብዙ አይነት ሰዎችን ልንጠራ እንችላለን። ሁሉም አይነት ሰዎችም ነበሩ ወደ እስልምና የገቡት። ግን ታላላቅ የሚባሉትን ስናይ አንድም ተገዶ የገባ የለም በሰይፍ፣ አንድም እንትን ተመዞበት የገባ የለም፣ አንድም ማስፈራሪያ ወርዶበት የገባ የለም። ዋናዎች እስልምናን ለማስፋፋት ትልቅ ሚና የተጫወቱት ከሰለሙ በኋላ እነሱም ብናይ አላሁ አክበር ስብዕናቸው፣ የቁርአን ተአምር፣ የሳቸው ታላቅነት፣ የሳቸው አይበገሬነት፣ ጽናት፣ እዝነት ያ ይማርካቸውና ነው ወደ እስልምና የገቡት ብዙዎቹ። ሄሎ፣ ኢትዮ ሳዳት አረቢያ መጅሊስ? አዎ ነው። ምን ልታዘዝ? አድራሻችሁ የት ነው? አድራሻችን ቤተል ቢጫ ፎቅ ጀርባ። አውቀዋለሁ፣ መጣሁ። ምን ላሳይሽ? ባለቤቴ እኮ ከኢትዮ ሳዳት መጅሊስ ውጭ እንዳታዥ ብሎኝ ነው። ምን የተለየ ነገር ኖራችሁ? ልዩነታችንን እንዴና ላሳይሽ። እነዚህም ማለት በጣም የሚያምሩ። ተጨማሪ ምርቶቻችንን ለማየት ወደ ሌላኛው ብራንቻችን መሄድ እንችላለን። እሺ። አልጋም ቁም ሳጥን ኪችን ካቢኔትም ትሰራላችሁ? አሁን እንሰራለን። ለዛውም ጥራትና ጥንካሬ ያላቸው። ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር አድራሻችን አዲስ አበባ ቁጥር 1 ቤተል መንዲዳ መውረጃ አሚፋጎ፣ ቁጥር 2 ቤተል ቢጫ ፎቅ ጀርባ። ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር